ከአብ ዘንድ ጠበቃ አለን የተባለበትን አንደኛ ከአውዱ፣ ሁለተኛ ደግሞ ከምሳሌያዊ ደግሞ ቅጥያው ደግሞ ማየት ያስፈልገናል ማለት ነው። ለምሳሌ ጠበቃ የሚለው ምድራዊ ነው አይደለ? ይሄ ሰማያዊ ነገር አይደለም። ጠበቃ፣ አቃቢ ሕግ፣ ዳኛ፣ ፍርድ ቤት እነዚህ ሁሉ የምድራዊ ምሳሌዎች ናቸው። ስለዚህ እግዚአብሔር ለእኛ ያለውን ጥልቅ ፍቅር፣ ታጋሽነቱን፣ ርኅራኄውን ለማሳየት መጽሐፍ ቅዱስ በምድራዊ በሆኑ የክላይንቱን ወይ ደግሞ የደንበኛውን ጉዳይ ከዳር ማድረስ ነው እና ደንበኛው ምንም በደለኛ ወይ ደግሞ ወንጀለኛ ቢሆን ጠበቃው ምንድን ነው የሚያደርገው? ደንበኛው የሚድንበትን ሁኔታዎች ማመቻቸት ነው እስከ መጨረሻው ማለት ነው። ምንም በደለኛ ምንም ጥፋተኛ ቢሆን ራሱ ማለት ነው እንጂ የዳኛን ስራ አሁን ለምሳሌ ምን አያደርግም? አይ በቃ እዚህ ላይማ ጨምርበት፣ ወይም ደግሞ አይ በቃ አንዴ ይሄን ወንጀል ሰርቷል በቃ ከዚህ በኋላ መፈረድ አለበት እዚህ ላይ የሚል አይደለም ጠበቃ። ስለዚህ ይሄን ያዝ አድርጉና ክርስቶስ ታዲያ ጠበቃ የተባለው ከምን አንጻር ነው የሚለውን ከላይ ምን ብሎ ነው ቅዱስ ዮሐንስ የመጣልን? የልጁ ደም ከኃጢአት ሁሉ ያጥበናል እና ያ የሚሆነው ደግሞ ምን ሲሆን ነው? እርስ በርሳችን በኃጢአት ስንናዘዝ ነው ብሏል አይደለ? ይሄን ነግሮናል። ስለዚህ አሁን ተስፋ መቁረጥ እንዳይኖር ይልቁንስ ግን የእኛን መዳን ለሚጠባበቅ ሁሌ ለሚታገሰን በየሁኔታዎች እንድንድን ለሚወድ ሰዎች ሁሉ ቅድም ጢሞቴዎስን ጋድም እየጠቀሰው ነበር አይደል? ሰዎች ሁሉ እንዲድኑ የሚወድ ጌታ አለን ነው። ኦኬ። ስለዚህ የእኛን መዳን እስከ መጨረሻው ድረስ ጌታ በትዕግስት እንደሚጠብቅ እና ደግሞ ለዚህም ደግሞ ተስፋ መቁረጥ ስለሌለብን አጽናኝ እንዳለን ለመናገር ቅዱስ ዮሐንስ ምን አለ? በአብ ዘንድ ጠበቃ አለን ብሏል። ስለዚህም በምድር ያለ የሚሰጠውን ምሳሌ ሙሉ ለሙሉ መስጠት አያስፈልግም። ቅዱስ ጎርጎርዮስ ዘእንዚናዙ ይህን ክፍል እንደሚያዝ ያደርግና ምን ይላል? የሚለምን ወይ ደግሞ የባሪያነት የመገዛት ነገር የሚነገርለትም አይደለም፣ ይህ ፍጹም ስህተት ነው ይላል። ምናልባት የጠበቃውን ነገር ቀጥታ የምንተረጉም ቃሉን ቅድም ጋዲ እንዳለው ቃሉን በቃል ደረጃ ስላለ ብቻ ቀጥታ የምንተረጉም ሆነን አይደለም እና መጽሐፍ ቅዱስ ላይ ግን በምድር ባሉት ነገሮች ለምሳሌ እግዚአብሔር አብ ለልጁ ያራራለት ተብሎ ሲጻፍ ሲነገር እነዚህ ነገሮች እንደው ሙሉ ለሙሉ ቃል በቃል እየወሰድን እንትን እንድንላቸው ሳይሆን እግዚአብሔር ለእኛ ያለውን ፍቅሩን ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ ዘንድ ጠበቃ አለን ተብሎ ሲነገርለት ስጋውን የቆረሰው ደሙን ያፈሰሰው ምን ለማድረግ ነው? እኛ ላይ ለመፍረድ ነው እንዴ? አይደለም፣ እኛን ለማዳን ነው። ስለዚህ በእያንዳንዱ ጊዜ ልንወድቅ ልንደክም እንችላለን። ስለዚህ ልክ እንዴት ነው አንድ ጠበቃ በምድር ላይ ለምሳሌ በጣም እንደው ዓለማችን ላይ ያለ የተባለ ጠበቃ እናንተ እንደ ደንበኛ ብትይዙት ማለት ነው። ከዛስ በሰላም ነው የምተኙት? ምን ብላችሁ በቃ ይሄ ጉዳይንማ ይጨርሰዋል በሱ ተማመናለሁ ትላላችሁ። ስለዚህ ልክ እንደዛው በጌታችን በመድኃኒታችን በኢየሱስ ክርስቶስ የምንታመን ከሆነ እምነታችን የጸና ከሆነ በንስሐ የምንመላለስ ከሆነ ከላይም ቅዱስ ዮሐንስ እንዳለው በምዕራፍ 1 ከቁጥር 6 ከቁጥር 4 ጀምሮ ስታነቡ የልጁ ደም ከኃጢአት ሁሉ ያጥበናል ብለን የምናምንና በብርሃን መመላለስ የምንጀምር በንስሐ የምንመላለስ ከሆነ የእኛን ጉዳይ እስከ ዳር የሚያደርስ የምንታመንበት የጸና የነፍሳችን መልህቅ በሰማይ አለን እና እሱም እርግጥ የሆነ በአባቱ ዘንድ ያለ ነው። እንደው ዝም ብሎ እርግጥ ያልሆነ አይደለም እና እርግጥ ነው። በቃ በአባቱ ዘንድ በአብ ቀኝ የተቀመጠ ነው እና ያንን ለመናገር ስለተፈለገ ነው። ያንን ከዚህ አንጻር እንመልከተው ለማለት ነው። ቴንኪው። ቃሎት ያሰማልን፣ ቃሎት ያሰማልን። ትሻ ጉሮሮ የተዘጋ እንዳጋጣሚ። እሺ ገስቱን አሁንም ስቲል ገስት መቀበያውን ሰው ቼክ ላደርግ ነበረ። ገስት መቀበያ ላይ ሰው ካለ አላቅም። ቲክቶክ ምን እየሆነ እንደሆነ ይሁን አላቅም። ስልኩ ዛግ ብሎ ይሁን አላቅም። ኮኔክሽን ይሁን ቃንዴ ይዋዲ አንተ እንትን ስትል ገስት ላይ ያሉ ሰዎችን ያሳያል። ኧረ ለእኔም አልከፍታለኝ እንትኑ ምንድነው? አዎ እኔ ጋርም እኮ እንደዛው ነው። ምንም አያሳየኝም ዝርዝር ላይ ያሉትን። አንዴሽ
ድጋሚ እስቲ አንዴ ዳታ ኦን ኦፍ እናደርጋለን። እስከዛ ድረስ ጥያቄ ያላችሁ ሰዎችም ካላችሁ ምናምን ነገር ገስ አንድ ቁጥር መጻፍ ትችላላችሁ፣ ወይ ደግሞ ገስ መላክ ትችላላችሁ። ሞዴሬተርማ እኮ ገስ ላይ ያሉ ወንድሞችም ሞዴሬተር ሁሉም ገስ ላይ ያሉ ወንድሞች አላቸው። እሺ ጋይስ እስቲ ታፕታፕ እናድርግ። ሜቢ ሁሉም እኮ ነው ሞዴሬተር እንዳለ ነው እምቢ ያለው ያለው አምናሹር ለምን እንደሆነ ባላቀም እና ታፕታፑን እስቲ ከፍ አድርጉት ጋይስ። ቲክቶኩ ለምን እንደዚህ የዛገ እንደሆነ አልገባኝም። እኔ እስቲ ታፕታፑን ኦልሞስት 900 ሰው አለ። ታፕታፑን እስቲ ከፍ አድርጉት። እሺ አይ ቲንክ ሰው ገብቷል መሰለኝ አይደል? መባ የሚል ዩዘር ኔም እህታችን ገብተሻል? አንዳንድ ሰው አስገብኝ ይላል። እሺ ዮሐዴ ሜቢ ቅድም ስንገባ ልናነሳ የነበረውን ሀሳብ የተወሰነ ሪፍሌክሽን ትሰጥበታለህ? ኦኬ እሺ፣ እስኪገቡ ወይ እንደዛ ሀሳብ ሰዎች እስኪገቡ ማለት ነው። ሰዎች ቢገቡ መልካም ነው። እሺ ኢሜል ዩዘር ኔም እሺ፣ ቆይ አንዴ እዚህ ላይ ጥያቄ አለኝ ብሎ በተደጋጋሚ ይጽፋል። ኢሜል ዩዘር ኔም አምናሹ ዩዘር ኔም ምን ማይ ጎድነስ እኔ ኮኔክሽን ግን ምን እየሆነ እንደሆነ አላውቅም። እሺ ኢሜል ዩዘር ኔም አይ ቲንክ ኢ ነው መሰለኝ። እንኳን ደህና መጣ። ይሰማል ጋድ ይሰማል። አሁን የተወሰነውን ነገር ሰምቼው ነበርና ያማልዳል የሚለው ቃል መለመን ብቻ የሚል ትርጉም ነው ወይ ያለው? በዚህ ላይ አሁን ሞር ኤክስፕሌን ቢደረግ አሪፍ ነው። አሁን ያማልዳል የሚለው ቃል እኮ መሀከለኝነትን ወይም ማስታረቅን አገልግሎት እንጂ ከመለመን አንጻር ብቻ መታየት የለበትም። ኢቭን ቅዱስ ዮሐንስ አፈወርቅም ያማልዳል የሚለውን ቃል ዘላለማዊ ፍቅሩን ወይ የማይቋረጥ ፍቅሩን ለመግለጽ ነው የሚጠቀምበት ብሎ ነው የሚናገረው። ቅዱስ አትናቴዎስ ደግሞ መሀከለኝነትን ሪፈር ያደርጋል ብሎ ነው ሞር ኮንሰርን አድርጎ የሚናገረው እና ያማልዳል የሚለው ቃል መለመን የሚል መሰረታዊ ትርጉሙ መለመን ነው የሚል መሆን የለበትም። ኦኬ ይቅርታ ግን ኬት ቤተ እምነት ነው ወንድማችን? እኔ ከሙሉ ወንጌል ነኝ። ኦኬ እና ምንድነው ከመለመን ማን ከማን ነው የሚለምነው? አሁን ይለምናል ስንል ማን ከማን ነው የሚለምነው? መለመን የሚል ትርጉም የለውም። ያማልዳል የሚለው ትርጉም እኔ ስማርም በሙሉ ወንጌል ኢየሱስ ክርስቶስ ስለ እናንተ ይለምናል ተብዬ አልተማርኩም። ምን ተብለን የተማርከው? ምን አልከኝ ጋድ? አይ አይደለም፣ እሱ ጥሩ መረዳት ነው። ያው ብዙ ፕሮቴስታንቶች አሉ ይለምናል ብለው የሚያምኑ። አሁን አንተ ግን እኔ ሙሉ ወንጌል አይ አልተማርንም። አንዳንዴም እንደው ታውቃለህ ያለ መግባባት ነውና አይ አይደለም። አንተ ስፔሲፊካሊ ችግር የለውም። ስምም አለበል ግን እያልኩ መጥራት ከበደ። አይ ስሜን ሶሻል ሚዲያ ላይ ማውጣት ስለማልፈልግ የሆነ ስም ኤርሚ ብዬ ልጥራሽ፣ ችግር የለውም። የመጀመሪያው እሺ አባት እሺ እንደዛ ብዬ ልንገር። አይ ለመሰለ በፕሮቴስታንቱ ዓለም ውስጥ ስፔሻሊ ሮሜ 8:34 ላይ ዕብራውያን 7:25 ጋር በተገናኙ ብዙ አይነት እምነት አለ። እውነት ለማውራት እግዚአብሔር በሚያውቀው ለምሳሌ ግን አሁን አንተ ምን አልከኝ? እኔ አሁን ሙሉ ወንጌል ነኝ እንደዛ ተብዬ አልተማርኩም ማለት። ስለዚህ አሁን ያችላለው ሰው ግልጽ ለማድረግ እኔ ባይዘወይ እንደዚህ አይነት እምነት ካለህ ይማልዳል። አሁን እኛ ቅድም አይተህ ከሆነ የኛ የኦርቶዶክሳዊ መረዳት ምንድነው ከተባለ ቃሉ የግሪኩ ቃል ወንድማችን የግሪኩ ቃል ኢንቱካኖ ነው የሚለው የግሪክ ሌክሲከን እየሰማሁት ነበር። የግሪክ ሌክሲከን ዋናው ዲክሽነሪ ላይ
ሰውና በእግዚአብሔር መካከል የገባ ብሪጅ እንደሆነ ሞር የሚያተኩረው ትምህርቱ መካከለኛ እንደሆነ ነው እንጂ የሚያተኩረው ኢቭን ዮሐንስ 16ን እኮ ተምረናል እኮ ስለማማለድ ሲናገር ከእንግዲህ በኋላ ስለእናንተ የምለምንላችሁ አይደላም ብሎ ተናግሯል ተብለን እኮ እንማራለን። እና ዮሐንስ ወንጌል ምዕራፍ 16 ኢቭን ሲያስታርቀን ራሱ ቆሮንቶስ 6 ያለው ላይ ተጠቅሶ ምንድነው የሚያስታርቀንም ራሱ ነው የሚታረቀንም ራሱ ነው ተብለን ነው የምንማረው። ኦኬ ስለዚህ ሙሉ ወንጌል ስለዚህ ባይዘው እኔ ሙሉ ወንጌል እምነቷ እንደዚህ አይነት መረዳት ካላት ሰየው። አሁን ስለዚህ አንተ እያልከን ያለኸው ባይዘው እና አንዳንዴ ምን እንደው ታውቃለህ ለምን እንደሆነ ይሄን በግልጽ የምነግርህ አንዳንዴ አንድ አይነት ነገር እየተወራ መጫጫህ አለ። አንድ አይነት ነገር እየተወራ ማለት ነው። አንድ አይነት ነገር እንኳን አይደለም ኤርሚዬ፣ አንድ አይነት ነገር አይደለም። ለምንድን ነው ያልኩ? ኢቭን ዛሬ ጎንበስ ቀና እያለ ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ። እውነት የሉም። እስቲ ዋናዎቹን አውራቸው። እኔ ያስተማሩኝን አስተማሪ እኔ አሁን አላገናኘህ እችላለሁ። ኤርሚዬ እኔ እኮ እያልኩ ያለው ስማኝ። አሁን እኮ ብትሰማኝ እኔ አንተ እኮ ያመንከውን ነገር እኮ አፕሪሺየት አድርጌያለሁ። ለምን መሰለህ አፕሪሺየት ያደረግኩት? ኦኬ እንዴ እኛ እኮ ይማልዳል ስንል ይለምናል እያልን አይደለም። ጭራሽ እንደውም አንተ ምን አልከኝ? ሙሉ ወንጌል እንደውም ያስተማረችኝ መካከለኝነቱን ነው ወይ ደግሞ ሰው መሆኑን አይደል? ቃል ስጋ መሆኑንና ከዛ በእግዚአብሔርና በሰው መካከል ያለ መካከለኛ ወይ ደግሞ አስታራቂ አምላክም ሰውም የሆነ የሚለው ለማሳየት ነው የምንጠቀመው። ኢቨን ዕብራውያን 7 ላይ ያለውን ራሱ ስንማር የክህነት አገልግሎት የማማለድ አገልግሎት እንደሆነና ካህናቶች ግን ሟች በመሆናቸው ምክንያት እዛ ጋር ተርሚኔት ስለሚያደርግ ስለ እነርሱ ሊማልድ ይልና በእርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድኗቸው ይችላልና በእርሱም የሚለው ቃል መካከለኛነቱን በእርሱም ነው የሚለው። አሁን ስለ እነርሱም ይለምናል አይደለም ሚኒንጉ። በእርሱም የሚመጡትን ፈጽሞ ሊያድናቸው ይችላል የሚለው ቃል የሚያመለክተው የማዳን ኃይሉና በእርሱ በኩል መካከለኝነቱ አየህ። በእኔ በቀር ወደ አብ የሚመጣ የለም ይሌለ። ስለዚህ በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ ሲል ምን ማለት ነው? በእግዚአብሔርና በሰው መካከል እንደገባ ነው። እኔ የተማርኩት ፈጽሞ ይሄን ነው። እኔ ይለምናል የሚል ነገር አልተማርኩም። ይሄ አፕሪሺየት ይደረጋል። አሁን አንተ ይህን የተማርኩት ፕሮቴስታንት ነኝ ሙሉ ወንጌል ውስጥ ሆኜ ይሄን ነው ማምኑ ማለት አፕሪሺየት ይደረጋል። ለምን የተማርኩትም ይሄን ነው። እኔ የራሴ እምነት ሳይሆን የተማርኩት ይሄን ነው። እኔ ቅድም እኮ ያልኩህ ለዛ ነው። አሁን አንተ ወንድሜ ኤርሚ ሙሉ ወንጌልና ከዛ ያስተማሩ ሙሉ ወንጌል ውስጥ ያሉ ያስተማሩ መምህራን ናቸው አይደል? ይሄን ነገር ያስተማሩት እሰይ። አሁን ግን ፕሮቴስታንት ብለን ስንናገር ኤርሚዬ ስለ ሙሉ ወንጌል ብቻ አይደለም የምንናገረው። ብዙ ፕሮቴስታንቲዝም ውስጥ ብዙ ዲኖሚኔሽን አለ እንደምታውቀው ብዙ። ኦኬ ለምሳሌ ኢትዮጵያ ውስጥ ለምሳሌ ብታነሳ ከሙሉ ወንጌል ቃለ ሕይወት አለ፣ መካነ ኢየሱስ አለ፣ መሰረተ ክርስቶስ አለ፣ ህይወት ብርሃን አለ፣ ምን አለ። ኢቭን የወንጌላዊ ህብረት የሚባሉት ውስጥ በዛ በጣም ብዙ ዲኖሚኔሽኖች አሉ። አየህ። ስለዚህ ብዙ ፕሮቴስታንቶች እንዲህ ብሎ የሚያምኑ ፕሮቴስታንቶች አሉ ብለን ስንናገር አንተም ብቻ እያልኩ አይደለም፣ ከአንተ ውጭ ግን ሌሎች የሚያምኑ ሰዎች አሉ፣ ሌሎች ፕሮቴስታንቶች አሉ ብለን ነው እየተናገርን ያለው። ሀሳቤን አግኝተው እኮ ነው። ስለዚህ ፕሮቴስታንት ብለን ስንናገር አንተ ይህን ነገር ማመን እሰይ ጥሩ ነው። ምን እንደው ታውቃለህ ጋድ አሁን እናንተ ጋር የኦርቶዶክስ ተማሪ ልክ እንደኔ አይነት ቴዎሎጂ ያልተማረ ዝም ብሎ በቃ መጽሐፍ ቅዱስን ብቻ የሚያምን ሰው እናንተ ጋር ገብቶ ሲከራከር ሪፍሌክት የሚያደርገው ነገር ትክክለኛ የቤተ ክርስቲያኗ አቋም አይደለም። እኔ አሁን በጣም የሚገርመኝ ነገር በማማለድና በእምነትና በስራ ጉዳይ ቲክቶክ ላይ የምሰማውና የተማርኩት ፈጽሞ በቃ የማይገናኝ ነገር ማለት ነው። እምነት ያለ ስራ ሞት ነው የሚለውን እኔ መጽሐፍ ቅዱስ ላይ ሙሉ ወንጌል ተምሬዋለሁ። ኦኬ፣ ስለዚህ ስራ ለመዳን ያስፈልጋል ማለት ነው፣ ያው ድነትን ለመፈጸም። አሁን ይኸውልህ ይገለባበጣል። መጀመሪያ አሁን ለምሳሌ ዮሐንስ 15 ላይ ስትሄድ ለመጽደቅ ወደ ግንዱ ትገባለህ፣ ግንዱ ላይ ከገባህ ታፈራለህ ነው፣ ካላፈራህ ትቆረጣለህ ነው። ስለዚህ መልካም ስራ ካልሰራ ኦር ፍሬ ካላፈራ መጀመሪያ የሚቀድመው ነው። አሁን እኮ ምንድነው ምን መቅደም አለበት ነው? እኔ ስማር ምን መቅደም አለበት? እምነት መቅደም አለበት፣ ከዛን ስራ ነው።
ከዛን ኢቭን ዕብራውያን 3 ላይም ስትሄድ እኮ ተስፋችንን እሺ ከአንድ ቦታ ሌላ ቦታ እንዳንሄድ ቅድም ባይዘው ኮሜንት ላይ ያላችሁ ሰዎች ማስረጃ ያሳየን ጋድ እኔ ብዙ አልቆይምና ምን ልነግርህ መሰለ ተመሳሳይ ነገር እያወራን ምን እንደሚያደበላልቅብን ግራ ነው የሚገባኝ። አይ ተመሳሳይ ነገር አይደለም እንደዛ ብለህ እኔ ግን ተመሳሳይ እንደሆነ ነው የሚሰማኝ። በቃ አንዴ ቆይ ሚውት አድርገሽ አንዴ ሚውት አድርግ። እሺ ምንድነው አሁን ቅድም ሙሉ ወንጌል ምን አስተማሪዎች እንደዚህ ያስተማሩኝ ሲጀምር ሮሜ 8:34 ላይ ሆነ ዕብራውያን 7:25 ላይ ይለምናል ስለ ልመና ነው ብዬ አልተማርኩም በፍጹም። እና አንዳንድ ሰዎች እንዲህ ብለው ሲናገሩ ራሱ የማንን አቋም እየተናገሩ እንደሆነ አላውቅም ብለሃል። ይሄ አንተ ያመንከው ነገር እምነት ይሄ ከሆነ እሰየው። እኛ ባይዘው ሰው ነገር ክርስቶስም ላይ በለው ስቴፕ ባይ ስቴፕ ወደ ሆነ እውነት የሚመጣና ወደ ሆነ አንደርስታንዲንግ የሚመጣ ከሆነ እግዚአብሔር እናመሰግነዋለን፣ ምንም ጥያቄ የለው። ያስተማሩ ማስተማሪዎች እምነታቸው እንደዛ ከሆነ እሰየው። ግን ደግሞ ፕሮቴስታንቱ ዓለም ውስጥ ነገርኩ። ለምሳሌ እኔ ራሱ ኦን ቶፕ ኦፍ ማይ ሄድ 3 ምልከታዎችን ኦኬ፣ እንዴት ነው የሚያማለደው? እንዴት ነው ቃል በቃል ቮካል ኢንተርሴሽን ኦር ቃል አውጥቶ ይለምናል ብላችሁ ታምናላችሁ ሲባል አው ቃል አውጥቶ ዛሬም በአፊት ጎንበስ ቀና እያለ ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ። ሁለተኛ ደሙ ይጮህልናል ብለው የሚያምኑ ፕሮቴስታንቶች አሉ። ደሙ ይጮህልናል ኢቭን ሁላ የማንን ደም አንስተው ይሄው እንደውም የድሮ ቪዲዮ አመጣ አይዋዲ ኬት አመጣው የድሮ ጋዲ በእናት ስማ አይዋዲ እንዲህ ብዬ ላይ በምገባበት ሰዓት እስቲ ይሄን ቪዲዮ ኤርሚ ስማው ይሄን በኩል የምትገባበት ጊዜ ይላል። እስቲ እንስማው ዞሮ ዞሮ አብን ይለማመጣል ማለት ነው። አብራራው ይለምናል ማለት ምን ማለት ነው? ይለማመጣል ማለት አብራራው ይለምናል። አይ ቃሉን እኮ ይለማመጣል ብለህ ተናግረሃል አይደል? ምን ማለት ነው? አይ ይለምናል ከሚለው አንፃር ነው የጠየቁኝ። ይለምናል ከሚለው አንፃር ነው የጠየቁኝ። ይለምናል ማለት ምን ማለት ነው ተብለህ ስትጠየቅ ይለማመጣል አልክ። ይለማመጣል ማለት ምን ማለት ነው? ይለማመጣል ማለት ይለማመጣል አልኩኝ። ስለዚህ ይለምናል ከሚለው አንፃር ነው እየጠየቁኝ ነበር። ይለምናል አልኩኝ። አይ ይለምናል አብን ይለማመጣል አይለማመጥም? ድሮ እኮ ይለምናል አይለምንም ሳይሆን ይለማመጣል አይለማመጥም ነበር እኮ ውይይቱ። አይ ሪስፔክት ጋድም ዮሐድም እኔ በሪስፔክት አደርጋቸዋለሁ። በምታደርጉት ነገር እከታተላለሁ፣ ግን ገብቼ አላውቅም። ግን የግለሰቦችን አቋም አታርጉት። አንዴ ቆይ፣ በዚህ ብቻ የሚያልቅ አይደለም። ቀጥል። እሺ ቆይ አንዴ እዚህ አካባቢ ያሉ ጀማዎች ያቸው እንግዲህ እዚህ ጋር ቀለሜ አለ፣ እዚህ ጋር ሃኔል አለ፣ እዚህ ጋር ዜዶም ይባላል፣ እዚህ ጋር ዳኒ እውነት ለሁሉም ይባላል፣ እዚህ ጋር አማን ሻሎም ቪዲዮ ከፋች ነው። እሺ ስሙ በደንብ። እዚህ ጋር የሌለ ቲም የለም ማለት ነው። እቲ ዝኹንን ከመን እዩ የሚኮንንስ ማን ነው? ክርስቶስ ኢየሱስ እቲ ዝመተ ክርስቶስ ኢየሱስ ያ የሞተው እረ ካብ ሙታት እኳ ዝተንስአ ከሙታንም እንኳን የተነሳ ኣብ የማን አምላኽ ኮይኑ እውን ምእንታና ዝልምን ዘሎ እዩ። በአብ ቀኝ ሆኖ ስለኛ እየለመነ ያለ ነው። አሜን። ቀለሜ በአብ ቀኝ ሆኖ እየለመነ ያለ ነው ሲባል ይኸው እያለ ነው ያ አለ። እሺ ቀጥሎ እንስማ። ጭራሽ እልል ዝልምን ማለት በትግርኛ አሁን እስቲ ትግርኛው ይጣ ተብሎ እኮ ነው። ድሮ በቃ አረ እንዴት ይለምናል ብለን ስለምንከራከራቸው ይኸው እስቲ በትግርኛው እስኪ በኦሮምኛው ነበር የሚሉት የሚለምን የሚለውን ለመፈለግ ማለት ነው። ስለዚህ አሁን ተሰበሰቡና ትግርኛ የሚያነብ ሰው ፈልገው ትግርኛውን ሲያነቡት ዝልምን ዘለዩ የሚል አገኙና እልልልልልል እያሉ ማ አሁን ተናጋሪው መቼስ ትለዩታላችሁ። አማን ሻሎም ነው። እሺ እሷን ቦታ እንግዲህ እኛም እናውቃታለን። እስቲ ሃኔል በላ ዝልምን ዘለዩ እውነት ነው። ድሮ እችን ቃል ራሱ በትግርኛ እኛም እናውቃታለን። በቃ ይለምናል ለማለት ቃሏን ሸምድደዋታል በትግርኛ ራሱ ማለት ኔክስት ኦሮምኛ የሚለምን ማለት ነው። እና
ምክንያቱም ክፍሉ የሚናገረው ስለ ልመና ነው። እስኪ ክፍሉን ተርጉሙ ስትባሉ ስለ ልመና ነው ተብሎ ከዛ ደግሞ ግን አይለምንም ማለት ጽሁፉ ምንም ጥቅምለስ ነው። ቃሉ ይለምናል እያለ አይለምንም ምትሉ ከሆነ ስለዚህ ጽሁፉ ጥቅም አልባ ነው እያላችሁ ነው ይላል። ሀኒል ነው ጥቅም የሌለው እንትን ነው እንደማለት ጥቅም የሌለው ነው ከማለት አይተናነስም። ምክንያቱም አይለምንም ክፍሉ ይለምናል ነው የሚለው ቃሉ ተብሎ ከዛ ግን ኢየሱስ ግን ልመናን አያቀርብም ማለት የተጻፈው ነገር ምንም ጥቅም የለውም ከማለት አይተናነስም። እኔ የጠየቅኩ አሁን ኢየሱስ ይለምንልሃል ወይ ብዬ ነው። አሁን ማይለምንበት ምክንያት ምንድን ነው? ጭራሽ ዶክተር ዳኒ ይሄ ደግሞ ዶክተር ዳኒ ነው የማይለምንበት ምክንያት ጭራሽ ምንድን ነው ይላል። እሺ ያዴ ለካልቪኒስቱ ግን ክርስቶስ ለምንድን ነው የሚለምንለት? አንዴ ተመርጦ አይደል እንዴዳ ነው ወይ? አንተ ደግሞ እስቲ ሌላ ርዕስ ውስጥ አታስገባ። ካልቪኒስት ይላል እንዴ በዚህ መልኩ? ይሄ ምን አይነት ቀጥል። አይ ቲንክ ይሄንን ነው እና ሁሉም እንደዛ ነበር የሚያምኑት እና አሉ ንጽጽር የሚሰሩ አሉ የሚባሉ ሰዎች ሁሉም እንደዚህ ሲያምኑ ይዋዲ ከኛ ጋር ውይይት አድርገው። አረ ዛሬ ቃሌና ዳኒ ሲያዝጉን ነው ያሉት። ይለምናል እያሉ ማለት ነው። እስቲል ይለምናል ላይ ናቸው። ኔቨር እኔ አሁን ይኸውልህ ወደ ክርስትና ዓለም ውስጥ ወደ ጥንጥጥና ዓለም ውስጥ የገባሁት 1992 ነው። ሆነስትሊ ስፒኪንግ ማለት ነው። ሙሉ ወንጌል ተምሬያለሁ። ሰፈር ስቀይር ደግሞ አማኑኤል ብርሃንና ሕይወት ቤተክርስቲያን የሚል ተምሬያለሁ እና ይለምናል የሚል ነገር በህይወቴ ሰምቼ አላውቅም። እነዚህ ሰዎች ስለዚህ አሁን አንተ በተማርከው ትምህርትና አንተ በተማርከው አሁን እነሱ ስህተት ናቸው። ምን አልከኝ ጋር ጴንጤ እነሱ አሁን አንተ በተማርከው ትምህርት በሙሉ ወንጌል በለው ከዛ ቅድም ደግሞ ሕይወት ብርሃንም ምናምን ብለሃል እና በተማርከው ትምህርት እነዚህ ሰዎች ስህተት ናቸው አይደሉም? አይለምንም፣ ስህተት ነው። አይለምንም እንዴ? አለምንም አለ እኮ ክርስቶስ ራሱ እኮ ዮሐንስ 16 ላይ በስሜ ትለምናላችሁ አለ እኮ። ኢቨን ቆሮንቶስ 6 ላይ ቅድም ዮሐድም ሲጠቅስ ሰምቻለሁ እና የማስታረቀን ቃል ሙሉን ስታነባው የማስታረቀን ቃል በእኛ አኖረ፣ ስለ ክርስቶስም ታረቁ ብለን እንለምናለን። ምናልባት ስሙን መካከለኛ አድርገን እኛ እንኳን ሰው እንኳን ሲለምን ማንን መካከለኛ ጠርቶ ነው? የክርስቶስን ስም የኢየሱስን ስም መካከለኛ አድርጎ ነው። ስሙ ራሱ አይለምንም፣ በስሙ ይለመናል እንጂ። እኔ የተማርኩትን ነው የምነግርህ። አዎ በቃ እንትን ነው ዞሮ ወንድማችን ኤርሚ በቃ ይሄ ምን መሰለህ፣ ይሄን እምነትን እግዚአብሔር ያጽናለህ። እንግዲህ አሁን ቅድም የሰማቸው ባይዘዌ ቅድም እዚህ ቲክቶክ ላይ ያያቸው ወንድሞችም እዚህ ገስት ላይ የነበሩ ወንድሞች በፊት እንደዚህ ያምኑ ነበሩ። ከኛ ጋር መወያየት ከጀመሩ በኋላ አይደል ይዋዲ እስከማውቀው ድረስ እምነታቸውን የቀየሩ ሰዎች አሉ እዚህ ቲክቶክ ላይ። አይ እንደዛ ማለት አሁን ባለው አቋማቸው ግን አይ እንደዛ ማለታችን አይደለም፣ ይለምናል ማለት አይደለም። ኤፍሬም ባለ ጊዜም አለ ባይዘዌ በፊት ይለምናል ብሎ የሚከራከር ሰው አሁን ግን አይ ሊትራሊ ቃል አውጥቶ እንደዚህ ጎንበስ ቀና እያለ ይለምናል ማለታችን አይደለም ብሎ ብዙ እምነታቸውን የቀየሩ ሰዎች አሉ። እግዚአብሔርን ስለዚህ እናመሰግነዋለን። እውነት ለማውራት አይለምንም ግን ምን እንደሆነ ጋድ ምን እንደሆነ ታውቃለህ? አንዳንድ ተቋረጠበት ኮኔክሽን ተቋረጠ። ባይወርድ አሪፍ ነበር። አይ ተቋርጦበት መሰለኝ ኮኔክሽን መሰለኝ። ወይ ናቱ ሀሳብ ልስጠት ከሆነ ቀጥል። ኮኔክሽን መሰለኝ የተቋረጠበት። እሺ ናቱ የምትለው ነገር ካለ መጀመሪያ ላይ ኦኬ። እሺ ይሰማል ድምጼ? መጀመሪያ እንግዲህ እንትን ከታች ካለም ከሰማም ጥሩ። መጀመሪያ ምን ብሎ ነበረ? አሁን ካሳያችሁት በተጨማሪ ደግሞ ምን ብሎ ነበረ? እንግዲህ አንድ ሰው ወደ ግንዱ ይጨመራል። ከዛ በኋላ ግንዱ ላይ ፍሬ ማፍራት አለበት፣ ካልበዛ ይቆረጣል ሲል ነበረ። ተሳሳትኩ? የሰማው መሰለኝ እንግዲህ ጋዶ። ኦኬ እሺ። ይቆረጣል ምን ማለት ነው? በቃ ይጠፋል ማለት ነው። ባይዘው የሮሜ መልእክትን ይሄ ቆንጆ ነው። አሁን ይሄ አያያዛውን በጣም ደስ ይላል። ሮሜ መልእክት ላይ የሚገኝ ነው እና ከ10 ጀምሮ ስታነቡት አለ ሀሳቡ አለ። ኤኒዌይስ ግን
አሕዛብም ቢሆኑ አይሁዳውያንም ቢሆኑ በቃ ፍሬ የማያፈሩ ከሆነ በእምነት የማይጸኑ ከሆነ በመልካም ስራ የማይጋደሉ ከሆነ ምን ይላሉ? ይቆረጣሉ ከግንዱ ማለት ነው። እና ለዛ ነው ሐዋርያው ቅዱስ ጳውሎስ በቃ ለአይሁዳውያን ለእስራኤላውያን ያራራላቸው ለእናንተም አይራራላችሁም፣ ግን ደግሞ በቃ ተመልሳችሁ የምትጸኑ ከሆነ ተመለሱ ነው። ይሄ ቆንጆ ሀሳብ ነው። ግን ሙሉ ወንጌል ይህንን ተምሬያለሁ አለ። ሙሉ ወንጌል ይህን አታስተምርም። ለምሳሌ የሙሉ ወንጌል ቪዲዮ መክፈት አለብኝ ማሳየት አለብኝ ወይስ እንደዚሁ እንትን ልበል? ኧረ ጴንጤቆስታል ችግር አይደለም የለውም። ስራ ላይ እንደዚህ አይነት እምነት ያ የላቸውም። ትክክል። እንደውም እሺ። እና ሙሉ ወንጌል እንዲህ ነው የምትለው ማለት ነው። የአስተማሪ የመሰረታዊ ክርስትና ትምህርት ያስተማሪው ወይ ደግሞ አስተማሪዎች የሚይዙት መመሪያው መጽሐፋቸው ላይ ምንድን ነው የሚሉት? እርግጠኝነትና ዋስትና የሚለው ወይ ደግሞ አንድ ሰው ከዳነ በኋላ በቃ እርግጠኛ ነው ድህነቱን አያጣም የሚልን አስተምህሮ አላቸው። ለምሳሌ ላንብላችሁ፣ እንዲህ ይላል። ይኸውላችሁ አንደኛውና ዋነኛው የአዲስ ኪዳን ትምህርት መሰረት የአንድ ሰው ድህነት የሚያገለግለው ለዘላለም እንጂ ኃጢአት እስከሰራ ወይም ስህተት እስከፈጸመ ድረስ ብቻ አለመሆኑ ነው። ማንም ክርስቲያን የዳነው ዳግመኛ ኃጢአት ላለማድረግና በጽድቅ ለመኖር ቢሆንም በዚህ ምድራዊ ተፈጥሮ ፍጹም ሆኖ ባለመሳሳት ኃጢአትን ባለማድረግ መቀጠል የሚችል አይሆንም። ይህም ሲባል አንድ ክርስቲያን በጸጋ የዳነ ከሆነ በኃጢአት የመቀጠል ነፃነት አለው ማለት አይደለም። ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት ተመልከቱ። ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም። ሙሉ ወንጌል እንዲህ ነው የምታስተምረው። ፕሮቴስታንቶች በነገራችን ላይ እንዲህ ነው ያው ሁሉንም ማለት ብቻ እሺ እንዲህ ነው የሚያስተምሩት። እስካየነው ድረስ እንዲህ ነው የሚያስተምሩት። እንግዲህ ናት ሐሜቱን ተው። እዚህ ያለና ጠይቀን ለምንድን ነው እንደኛ ሆነ የምታወራው? አንተ ተረጋጋ። ቆይ አሰፋ ተረጋጋ። እሺ እናቱ ጨርስ። ኦኬ ቀስ በል። ቆይ አንዴ ግን ላስገባውና ሀሳብ እንዳይበተን ጨርስ። ናቱሻ ያ እንትና ስለመጣ እንትና ቆይ ላስገባው ልሳበው ብዬ ነው። ቅድም እኮ እኔ ቅድም ስራ እየሄድኩ ነው ወደ ስራ ልገባ ነው ሲል ስለነበር ኮኔክሽን ተቋርጦበት መስሎኝ እኮ ነው የወጣው። እና እሺ ሰላም ለአንተ ይሁን። እወጣለሁ ግን እኔ ሙሉ ወንጌል የተማርኩትን ልንገርህ። እምነት ይቀድማል ነው። ከእምነት የሚገኝ ፍሬ ነው። ስራ ማለት ከእምነት የሚገኝ ፍሬ ነው። ስራ ከመስራታችን በፊት በክርስቶስ ወደ ግንዱ መግባት አለብን። እምነት ይቀድማል ነው፣ ከዛን ስራ። እሺ ይህ መልካም ስራ ፍሬ የማያፈር ኢቭን በትክክል የተማርኩት ማለት ነው። እኔ 92 የጌታን የተማርኩትም ፍሬ የማያፈራውን ፍሬ ይቆርጠዋል። ግን መጀመሪያ ፍሬ ማፍራት የምንችለው ግን መጀመሪያ ወደ ግንዱ ስንገባ ነው። ወደ ግንዱ ግን የምንገባው ወደ ጽድቁ የምንገባው ስናምን ነው። እምነት ከዛ ስራ እምነትና ስራ በሚል ሳይሆን የምንገባው በእምነት እንጀምራለን ነው። ይሄ ነው ትምህርቱ። ጥሩ። እሺ እንደዛ ከሆነ መቆረጥ የሚባለው ወይ ደግሞ የዘላለም ሕይወትን ልታጣ ትችላለህ ማለት ነው። ድህነትን ልታጣ ትችላለህ ማለት ነው። ፍሬ ማታፈራ ከሆነ አይደለ? ተስፋህን እስከ መጨረሻው ካልተከተልከው እኮ ዕብራውያን 3 ላይ እኮ ይናገራል እኮ። ስለዚህ ተስፋውን ብቻ ሳይሆን አሁን እምነት ምንድን ነው? ተስፋ ስለምናደርገው ነገር ይላል ዕብራውያን ላይ አይደለ? እሱም ብቻ ሳይሆን ባዶ ተስፋ ሳይሆን እያልኩ ያለሁት ፍሬ ማታፈራም ከሆነ ደግሞ ትቆረጣለህ አይደል? ተስፋውን ማጣት ጭራሽ ሌላም ነገር ነው። ስለ መጽናትም ይናገራል እኮ እዛው ላይ ዕብራውያን 3 ላይ ስለ መጽናትም ይናገራል እኮ። እንዴ ጳውሎስ ዕለት ዕለት እንሞታለን ይላል። ዕለት ዕለት ብቻ ሳይሆን ደግሞ ቀኑን ሙሉ እንገደላለን ማለት እኮ ቀኑን ሙሉ ኃጢአትን እንገላለን ነው አይደል እንዴ? ስለዚህ ይሄ አሁን ሙሉ ስሩ ፕሮሰስ ቫሪፋይ የምታደርገው ነው እንጂ እንትንም አንዴ። እሺ ወንድሜ አሁን አጠር ለማድረግ ሙሉ ወንጌል ግን ምን አለች? እንደው ጌታችን መድኃኒታችን ኢየሱስ ክርስቶስ ያው እኔ ስጠራው እንደዛ ስለምጠራ ነው። ክርስቶስ በመስቀል ላይ ስለ ኃጢአታችን ሞቱ የሰጠን የዘላለም ሕይወት
የዘላለም ድህነት እንደው እኛ ደክመንም ኃጢአት ሰርተንም እንደው አውቀን ራሱ እየበደልን ብንቀጥል አናጣውም አለች። ይህንን ምን ብላ አስቀመጠች? እርግጠኝነትና ዋስትና ብላ አስቀመጠችው ማለት ነው። ትክክል ናት። ይሄ ባይዚ የግለሰብ አይደለም። ናታን ነው ላሳይ። እኔ አልተማርኩም። ኢቭን አውቀን ለምንሰራው ኃጢአት ምህረት የለንም ተብዬ ነው የተማርኩት እኔ። በእውነት በእግዚአብሔር ፊት ነው የምነግርህ። አውቀን የሚለውን ኦኬ፣ ቆይ አንዴ በቃ ላሳይ። ቆይ ትልቁ ላይ አድርገኝ ናቱ ሜቢ ከታች ያለም ሰው አሁን እኮ ናቱሻ ኮንሲስተንሲ ያው እዚህ ነገር ላይ ታውቃለህ አይደል? አሁን አንድ ሙሉ ወንጌል ብራንች አንድ ሙሉ ወንጌል ቅርንጫፍ ከአንዱ ወደ አንዱ ስትሄድ እኮ ያው ፓስተሮቹ እኮ የመሰላቸውና ያመኑበትን ነገር ነው የሚያስተምሩት አይደል? ሜቢ እንደዛም ተምሮ ጋደሳ ውሸት ነው እያወራሃለሁ። ከነጋቱ ናውራ ተረጋጋ። ቆይ ታወራለህ። እሺ ስክሪንሻት አድርጉት። እሺ ስንተኛው መስመር መሰለህ? እሺ እዚህ ይነበባል ማለት ሙሉን ከምናነብ ሰዓት ስለሌለ ማለት ነው። ከጥቅሱ ሮሜ 6 ከሚለው ቀጥሎ ይነበባል። ያም ሆኖ ግን የሚለው ነው። ያ ሜቢ የማይነበብለት ከሆነ ላንብብለት። እሺ አንበው እስቲ ጋዲ። ያም ሆኖ ብለህ ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም ይላል። ምን ስንበድል ነው የሚለው? አውቀን። አሁን ወንድማችን ያልከው እንደው ምንድነው? አሁን ይሄ ሙሉ ወንጌል ትምህርት ውስጥ የለም። ጎተራ ሙሉ ወንጌል ነው የተማርኩት። በፍጹም አልተማርኩም። ናቱ እንዲህ እናድርግ። ናቱ አሁን ወንድማችን የያዘው ትምህርት ምንም እውነት ለማውራት ከዚህም በኋላ እየመጣ ከኛ ጋር ብዙ ነገሮች ላይ ቢማማር ጥሩ ነው። ለምን እምነትና ስራ የሚለው ትምህርት ላይ ቀደም የተነገሩ ትምህርት አሰፋ አንዴ የሚዩት አድርገው። ይቅርታ አሰፋ እንኳን ደህና መጣ። ናቱ የቃሉት ያሰማል ብሮ። እስኪ ይቅርታ። እግዚአብሔር ይመስገን። ጋደሳ ጥያቄ ነበረኝ። መጀመሪያ አንድ ጥያቄ ልጠይቅህ እና ከዛን ቀጥል። ቆይ ከየት ዲኖሚኔሽን ነህ? እኔ ወንጌል አማኝ በክርስቶስ አምኜ የዳንኩ ነኝ። እሱን የት ነው አምልኮ የምፈጽመው? ያው የትም ደግሞ ፔንቴኮስታል ቸርች እገባለሁ የትም። ስለዚህ ያው ሙሉ ወንጌልም ፔንቴኮስታል ናት አይደል? ያ ናት። ሰው ፍሬ ካላፈራ የዘላለም ሕይወትን ወይ ደግሞ ድነቱን ሊያጣ ይችላል። ፍሬ ካላፈራ ማለት ነው ማለት ነው። በስራው ይጸድቃል ይድናል እያልከኝ ነው? እንደዛ አይደለም። ለምሳሌ አሁን እናቱ ያነበበው የሙሉ ወንጌል የእምነት መግለጫ ላይ የተቀመጠ ክፍል አለ። ምን ይላል? ሰው አውቆም ይሁን ሳያውቅ ቢሳሳት ራሱ ጌታችን ኢየሱስ ክርስቶስ ከሰራልን ስራ ኦር ያንን ተስፋ ያደረገልን የዘላለም ሕይወት አናጣውም ብላ አስቀምጣለች ሙሉ ወንጌል። ኦኬ ምንድን ነው መሰለ ወንድማችን፣ አንድ ክርስቲያን በክርስቶስ ደግሞ ካመነ በኋላ ባመነበት ሕይወት ይኖራል። እንግዲህ ደግሞ ኃጢአት ደግሞ ከሰራ በንስሐ ይመላለሳል። ስለዚህ ንስሐ የማይመላለስ ከሆነ በንስሐ የማይመላለስ ከሆነ ለምሳሌ መጀመሪያው ማለት ነው አንድ ሰው ጌታ ሲቀበል በፍቅሩ ነው ተገዛው። በፍቅሩ ነው መጣው አይደል ወንድማችን? እሱስ አልገባውም። ስማኝ፣ እሱስ አልገባውም። አሁን በፍቅሩ ነው የተገዛው ምናምን ሳይሆን ሰው ኃጢአት እየሰራ በንስሐ ካልተመለሰ የዘላለም ሕይወትን ሊያጣ ይችላል አይችልም? ደገመልኝ። ሰው ኃጢአት ሰርቶ በኃጢአት መንገድ ከተመላለሰ ንስሐ ካልገባ የዘላለም ሕይወትን ሊያጣ ይችላል አይችልም? ጌታን ደግሞ ከካደ በንስሐ ደግሞ ለመመለስ ደግሞ ካልፈለገ ያጣል። ስለዚህ ሰው በጽድቅ መንገድ ካልተመላለሰ በኃጢአት መንገድ የሚመላለስ ከሆነ ንስሐ ካልገባ ድነቱን ያጣል ማለት ነው አይደል? ንስሐ መግባት ካልፈለገና ጌታ ደግሞ ከካደ ያጣል። ስለመካድ አላወራሁም። ንስሐ ካልገባ ነው ያልኩት። ንስሐ ያልገባ ለምንድን ነው? እሺ ናቱ አንዴ ክፈትለት። አብራራልኝ። ንስሐ ደግሞ ያልገባው ለምንድን ነው? እሱ ነገር ንገረኝ። ንስሐ ያልገባው ለምንድን ነው? እሱ ንገረኝ። ተረጋጋ። ቆይ ናቱ አለ አይደል? ተረጋጋ። ቆይ የእምነት መግለጫ አንዴ ክፈትለት ናቱ። ድጋሚ ላንብብለትና ስቴትመንቱን ይቀበላል አይቀበልም የሚለውን ነገር እንስማ። ኦኬ እሺ
ግን ከጨረስን በኋላ ደግሞ ጥያቄ አለኝ። እናንተ ከየዘላለም ሕይወት ደግሞ የምታገኙበትን መንገድ ስንት እንደሆናችሁ ትነግረኛለህ? እሱ ልጠይቅ ነው የገባሁት። እሺ ስንት እንደሆናችሁ ላልከው ገስት ላይ እኔ ያለው ዮሐድ አለ፣ አንተሽ አለ፣ ናቱ አለ። የዘላለም ሕይወት ደግሞ የምታገኙባቸው መንገዶች የዘላለም ሕይወት የምታገኙባቸው መንገዶች ስንት ናቸው? እሺ እንነግርሃለን። እሺ ችግር የለውም ችግር የለውም። ጥያቄች ነች። እሱ ሳትመልስልን ግን ደግሞ እንዳታወርደኝ እሺ ጋደሳ። ኧረ አላስወርድም እንዴ ወዴት? ከባድ ጥያቄ እኮ ነው የተጠየቅነው። ከባድ ጥያቄ ነው። በጣም ከከባድም ከባድ ነው በጣም። እሺ አሁን ምን ይላል መሰለህ? ላንብብልህ የሙሉ ወንጌል መግለጫ ላይ መጽሐፉን አሳየ። መጀመሪያ አውጣና አሳየ መጽሐፉን። እሺ አሳየው ናት። አሳየው እኮ አሳይ። አላየው ላሳይ አሳየው ላላየው አሃሃ ብሏል ሰውየው። አሳየው ላላየው አይዞህ ናቱ ደግሞ መጀመሪያ ማሳየቴ ነው እንጂ። እሺ አነበብከው? አነበብከው? ማሲ አይታየም እኮ አሳይ። እንደገና ናቱ ወጣ አድርግለት፣ እኔ ላንብብለት። ይሄው ትንሽ ራቅ አድርጉት። ይሄው እሺ ይሄው ያው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መመሪያ። እሺ ቀጥሏል። ደግሞ ቀጥሏል። ክፈተው እስኪ ምን ቀጥሎ ያለ ይሄን እኮ ነው። ቀጥሏል። ክፈተው ቀጥሎ ያለው ማለት ቀጥሏል። ወደ ፖይንቱ ማለት ነው። ቀጥሏል። ፔጁ ክፈተው። ቀጣይ ገልጹ ችግር የለውም። ናቱ አውተንቲኬሽኑን ሊያረጋግጥ ችግር። ኦኬ ጭራሽ ማህተሙን። እሺ ይሄው ቀጣይ ራሱን አመጣው። እስኪ ገለገለ ተጋርጎ። አይ ራሱ አይደለም። ይሄ ነው የመጀመሪያው። ከዛን የመጀመሪያው ገጽ ይሄ ነው። እዛ ይሄው ምን ይላል? ይሄ የተርጓሚ መብት በሕግ የተጠበቀ ነው ይላል። እሺ ከዛ ማውጫ አለ። እሺ ምን እናሳይ? አሬ ይበቃዋል፣ በቃ ይበቃዋል። እናት ወደ ሀሳቦች እሺ ነሽ። ከዚህ በላይ ነው ትክክለኛው እንደሆነ ይታወቃል እኮ። አንተሽ ኮሜንትን አይቼዋለሁ። አሁን በኋላ እሺ እናቱ እንግዲህ ዛሬ የእጅ ስፖርትን የሰራው ወዳጅ አይዞህ። እሺ ሮሜ 6 ላይ ምን ይላል? አሰፋ እየሰማ ከሆነ እስቲ አሁን አሪፍ ነው። አሁን አሪፍ ነው። አሰፋ በደንብ አዳምጥ። ያም ሆኖ ግን አሁን የምናገረው ስቴትመንት ትክክል ነው ወይስ አይደለም የሚለውን ኮንፊርም ታደርግልኛለህ። በደንብ አዳምጥ። ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ አንዴ ቆይ አሰፋ ሚውት አድርገህ ስማ። መኪና እየነዳ ይሁን አላውቅም፣ ድምጽ ይረብሻል። ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም ይላል። ይህ ስቴትመንት ትክክለኛ ነው አይደለም? ኦኬ ትክክለኛ ነው በጣም። ስለዚህ አንተም ሙሉ ወንጌል ኤርሚ አለ አይደል? ኖ ከነጋር ጨርስ እንጂ። ኧረ ከነጋር ጨርስ፣ ከነጋር ጨርስ ጋዴሳ። እኔ አንተን አላምንም። ከሆነ እንወርዳለን። የምን መውረድ ነው? አንዴ ሚውት አድርግ። እኔ አንተን አላምንም። አንተ ቅርብ ጊዜ እኮ ነው ወንድማችን ኤርሚ እኮ አለ ገስት ላይ ከ1992 ጀምሮ ሙሉ ወንጌል ፕሮቴስታንት የነበረ ኤርሚ አለ። ማይከን አለ። እኔ ከአንተ ጋር ምን አጨቃጨቀኝ? ልታዝ ችግር የለውም ችግር የለውም። ኤርሚ እሱ ሙሉ ወንጌል ነኝ ብሎ እየተናገረ ነው። እስቲ አውራው። ማን ነው? አሰፋ በስርዓት አውራው። ኤርሚ ለምንድን ነው ያለ አሁን እኔ የተማርኩትን የሙሉ ወንጌልን አቋም ነግሬያለሁ። የእግዚአብሔር ከእግዚአብሔር ጋር በአዳም ጊዜ የተቋረጠውን ህብረት ወይ የሞታል የተባለውን ማንነት የጀመርነው በክርስቶስ በእምነት ነው። ከዛ በኋላ በእምነት ፍሬ ነው የምንቀጥለው። ይሄን የተማርነው እዛ ጋር ብሬክ ያደረገውን እዚህ ጋር በእምነት ቀጥለነዋል። ከዛን በፍሬ ትቀጥላለህ።
ኤርሚ ቅድም እኮ ያንተን እምነት ተናግራል። አሁን አንድ ያዳምጠኝና አንተ ሙሉ ወንጌል ነው የተማርከው ከበፊትም ጀምሮ ከ92 ጀምሮ ነው። በ92 ነው እንግዲህ ጌታን ተቀብያለሁ ብለህ የተናገርከው። አሁን እሱም እንግዲህ ጴንጤቆስጣል ነው የሚለው። ያው ሙሉ ወንጌል ጴንጤቆስጣል ናት እንደምታውቀው። እና አሁን አንተ ሰው ኦኬ ኃጢአት ሰርቶ በንስሐ ካልተመለሰ ምን ካላለ ወይ ደግሞ መልካም ፍሬ እያፈራ የማይኖሩ ከሆነ በጽድቅ የማይመላለስ ከሆነ ቀደም አንተም እንዳልከው ዮሐንስ ወንጌል ምዕራፍ 15 ደም ጠቅሰህ የዘላለም ሕይወትን ያጣል። ፍሬ ማፍራት አለበት፣ ከዛ በጽድቅ መመላለስ አለበት ሰው ካመነ በኋላ ብለህ ተናግራል። አሰፋ ግን ምን እያለን ነው? አሰፋ ጴንጤቆስጣል ነው ብሏል። እሱ ግን እሱ ደግሞ አያጣም እያለ ነው ያለ። በጽድቅ መመላለስ ማለት ፍጹም ሆኖ መመላለስ አይደለም። ማናችሁን እንመልሳለን? በንስሐ ትመለሳለህ። ኢቭን ሮሜ 3 ላይ እኮ መታገሱ ለንስሐ ነው ይላል። ኤርሚ አዳምጠኝ እባክህ፣ የማወራውን ነገር ብትሰማኝ ደስ ይለኛል። በጣም ከታላቅ ይቅርታ ጋር አሁን አንተ ቅድም እምነትህን ሰምቻለሁ። ያንተን እምነት ድጋሚ እምነትህን እንድታብራራ አይደለም። ኦኬ ገፍት ላይ ያለው እንዲሁ ወደደኝ የሚለው ዩዘር ኔም እሱም ጴንጤ ነኝ ሙሉ ወንጌል፣ ያው እንግዲህ ጴንጤቆስጣል ነኝ ካለ ሙሉ ወንጌል እዚህ ውስጥ ነው። ኦኬ ሙሉ ወንጌል ጴንጤቆስጣሉ ስለምትመደብ ሁለታችሁ ጴንጤቆስጣል ናችሁ። አንተ ድነት አይታጣም ትላለህ፣ እሱ ደግሞ አንተ ድነት ይታጣል ትላለህ፣ እሱ ደግሞ ድነት አይታጣም ብሎ ነው የሚያምነው። ማናችሁን እንመን? የኔ ጥያቄ። አይ እንደዛ ብሎ አያምንም። ኃጢአት እየሰሩ ይጸደቃል ብሎ አይናገር። እስቲ ማይክል ኦን ያርግና ያውራይ። አይልም፣ እንደዛ አይልም። በጣም እነሱ ሁላቸው ሚት ያርጉና እኛ ሁለታችን እናውራ። አሁን እሺ ችግር የለውም። እስቲ አስፋው ጋዴሳ ሚት አርግና ለኛ ስተን መድረኩ ነው። አቺ ወንድማችን ሰው በራሱ ስራ ሰርቶ የእግዚአብሔር መንግስት ያገኛል ብለህ ታምናለህ? በስራ እንደሚጸድቅ ታምናለህ? እኔ አሁን የተማርኩትን ልንገር አንድ ነገር ልንገርህ። አሁን ጋዴሳ እምነት ፕላስ ስራ ብሎ ነው የሚያምነው። እኔን ተውኝ ወዳጅ። አንድ ቆይ እድል ሰጥተህን ደግሞ ጥልቀህ እንዳጋባ አሰፋ እንኳን እንደዚህ አይነቱን ነገር አይደለም። ጋዲሳ ሚዩት አስደርገህባ ስለ ጋዲሳ አታወራ። ጋዲ ሚዩት አርግልኝ፣ አንዴ ሚዩት አርግልኝና በእኛ መግባባት ውስጥ እናንተ የምትማሩት ነገር ይኖራል። አንዴ ቆይ አሰፋ እንኳን ይሄን አይደለም የእርጎ ዝንብ ወዳጅ ምንድነው የዝንብ ጠንጋራ እንለያለን ብሏል አንድ ወንድማችን። እና አሁን እንደው ዝም ብሎ መሀል ላይ ልክ እኔን ሜንሽን የምታደርገኝ ከሆነ እኔ ማይካበራለሁ። አሁን ምን አልከኝ? ይሄው ያለ ኤርሚ ብለህ ትጠራዋለህ፣ ከሱ ጋር ተወያይ፣ እኔን ተወኝ። ኦኬ ለምን እሱ ከአንተ የተለየ እዚህ ነገር ላይ እምነት ስላለው ከሱ ጋር ተወያይ። አሁን እኔን የምጠራኝ ከሆነ ቀጣይም ደግሞ ማይኬን አበራለሁ። አየህ፣ ቀጥል። እሺ እስቲ አሰፋ ያለህን ነገር ንገረኝ፣ ችግር የለውም። እሺ እኔ ያለው ነገር ምንድነው መሰለ፣ መጽሐፍ ቅዱስ ደግሞ የሚያስተምረው ነገር ቃሉ እንደምናገር በእርሱ የሚያምን የዘላለም ሕይወት እንደኖረው እንጂ እንዳይጠፋ እግዚአብሔር አንዱ ልጁን እስኪልክ ድረስ ዓለሙን እንዲወደዋልና ይላል። እግዚአብሔር መጀመሪያ ሰው ልጆችን ደግሞ እንዲሁ ነው የወደደው። ያ ደግሞ የተወደዱ ሰዎች ክርስቶስን ደግሞ በማመን ብቻ የዘላለም ሕይወት ያገኛሉ። የዘላለም ሕይወት ደግሞ ካገኙ በኋላ ላገኙት ሕይወት ይመላለሳሉ። በስራቸው ደግሞ እንጸድቃለን ብለው ሳይሆን በዳኑበት አንደኛ ኤፌሶን 2:11 ላይ እንደምናገር እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል ይላል። ስለዚህ በተፈጠሩበት ዓላማ እየሰሩ ነው። ለምሳሌ አንድ ዶክተርነቱ ደግሞ ተምሮ ከጨረሰ በኋላ ስራው ስለሆነ ይሰራል። እኛም ደግሞ ክርስቲያን ደግሞ ከሆን በኋላ ዳግመኛ ከክርስቶስ ከተወለድን በኋላ እንሰራለን። ያ የምንሰራው ደግሞ እንጸድቃለን እያልን ሳይሆን ስለጸደቅን በክርስቶስ አምነን ደግሞ ስለዳንን የዘላለም ሕይወት ደግሞ ስላለን እንሰራለን ማለት ነው። በስራችን እንድናለን እያልን ሳይሆን ስለዳንን እንሰራለን። ከዚህ ውጭ የተለየ ሀሳብ አለክ? ከእምነት የሚገኝን ፍሬ እናፈራለን። የእምነት ፍሬ እናንጸባርቃለን። ኃጢአትን እየሰራን እንጸድቃለን ብለሃል አንተ? ብዬ አላቅም። ኃጢአት ደግሞ ምንድነው መሰለ ወንድማችን፣ አማኝ ሁሉ የሚገኝ ፍሬ አለ። በቃ ዛት ዘይት ይሄን ተማረውኒ አሰፋ ቆይ አንዴ ሚውት አድርግና ቅድም ናቱ የእምነት መግለጫውን አውጥቶ ቅድም ስናነብ የነበረውን ትዝ ይላል አይደለ? ኃጢአት ብንሰራ በማወቅም ሆነ ባለማወቅ ኃጢአታችንን ብንሰራ ራሱ ያንን የዘላለም ሕይወት አናጣም ይላል።
አሁን ጽሁፉ እኔ ከየት ይምጣ ያምጣ አላውቅም፣ ግን እውነት ለመናገር እኔ አልተማርኩም እንደዚህ ትምህርት። ቆይ አይደለም ጽሁፉ ይላል አይደል ይላል። ወንድማችን አሰፋ ምን አለ? ጽሁፉን ስናነብለት ትክክለኛ እምነቴ ነው ብሏል እኮ። እሱ ስክሪን ላይ ባለ ነገር አንወስነው። ስክሪን ላይ ባለ ነገር አትወስነው። ግን ምን እንደሆነ ታውቃለህ? አጭር ነገሮች አሁን ለምሳሌ ኤርሚ አንዴ በቃ አንዴ ይኸው ችግር የለውም እንትን ልበላችሁ። ሰው ኤርሚ አንዴ አሰፋም እኮ አለህ እኮ ኃጢአት እየሰራው እጸድቃለሁ አላለህም አይደለም? ቆይ አንዴ ስማኝ። እሱማ ብሎ ነበር፣ ችግር የለውም ሀሳቡን ስለቀየረ። አንዴ ስማኝ። ሰው መልካም ፍሬ ካላፈራ ይቆረጣል አይቆረጥም? ኤርሚ ይቆረጣል እንዴ? ቃሉ እኮ ነው እንዴ ተናገረ እኮ ቃሉ። ጎበዝ አሰፋ ማይከን አብራ። በንስሐ ካልተመለሰ ይቆረጣል። ዛት ዚት ምንም ድርድር የለውም እኮ ቃሉ ካለ አለ ነው። ጎበዝ ኤርሚ አንዴ አሰፋ ማይከን አብራና ሰው መልካም ፍሬ ካላፈራ ይቆረጣል አይቆረጥም? ኦኬ መልካም ስራ ደግሞ የሚሰራው መቼ ነው? መጀመሪያ እሱ ነገር ይቆረጣል አይቆረጥም? አዎ ይቆረጣል አለ። በቃ ያ አሰፋ አሁን ይሰማል። ሰው መልካም ፍሬ ካላፈራ ይቆረጣል አይቆረጥም? ይቅርታ ጋር ስልክ እየገባ እየረበሽኝ ነው። ይቅርታ ቆይ እስካ። ኧረ ስልክ ምንም አልገባብም። ኔትወርክ ሰላም ነው። አሰፋ በእናትህ ተመለስ። አሰፋ እንሰማለን እኮ ምንም ስልክ አልጠራም ከጀርባ ራሱ ሚውት አድርጎታልና እኔ እስቲ ሌላ ደግሞ አንተና ዮሐድን ልጠይቃችሁ። አይ በቃ እንዲህ እናድርግ ኤርሚዬ ወንድማችን ለምሳሌ አሁን ኦነስት መሆን ያስፈልጋል። አሁን አንተ በቅንነት ነው እንደው በእግዚአብሔር ፊት ሳሏችን የማወራው ብለን ከቅድም ጀምሮ የሚገርም ነገር የእኛን አስተማሪዎች ብታገኛቸው እዚህ ላይ የሚወራውን ነገር አያወሩልህም። አንተ ቲክቶክ ላይ እየሳብ የምታወራቸው ወሬ አያወሩልህም። ለዛ ነው እኮ ኤርሚ ሁሌ የምንናገረው ምንድነው ፕሮቴስታንቲዝም በፕሮቴስታንቱ ዓለም ውስጥ በጣም ብዙ አይነት ትምህርት ነው ያለው። የተለያዩ ትምህርቶች ነው ያሉት። ወንጌል አማኝ ተብሎ ሰው ተሰብስቦ ብዙ አይነት ትምህርት ጋዴ አይደለም፣ ውሸት ነው። ጥያቄ ምን ነበር? ይቀጣ ጥያቄ ምን ነበር? አይ አሰፋ አንዴ ዝም በልማ። አንዴ ቆይ ጋድ ይኸውልህ ጥያቄውን ይመልስ፣ ያለበለዚያ አሰፋ እንዳያወራ። አንዴ ኤርሚያስ አንዴ እንደማመጥ። የቤቱ መሪ እኔ ስለሆንኩ ተረጋጉና ኤርሚ አንተም አዳምጥ። ወንድማችን አሰፋ ማይከን አበርተህ ሰው መልካም ፍሬ ካፈራ ይቆረጣል፣ መልካም ፍሬ ካላፈራ ይቆረጣል ወይስ አይቆረጥም? አሰፋ ሰምቻለሁ። እሺ መልካም ስራ ደግሞ ካላፈራ ይቆረጣል ወይስ አይቆረጥም ብለኛል። መልካም ስራ ደግሞ ያለ ንስሐ በራሱ ደግሞ መስራት ይችላል። ተጀመረ ሰው ልጅ ደግሞ አሁን አንተ ትሰራለህ ጋድሳ ንገረኝ። ሂድ ወደ ካባ ውረድ። እምነቱን ራሱ አያውቅም። ለእምነቱ ራሱ ታማኝ አይደለም። መልካም ፍሬ ሰው ካፈራ ይቆረጣል አይቆረጥም ተብሎ ይጠየቃል። አሁን አንተ ታፈራለህ ይለኛል። እኔን ተወኝ እንዲሁ ወዳጅ እኔን ተወኝ። እኔ ምን አደረኩ? እኔ እኮ እምነትን ተናገር ነው ያልኩ። ሰው እምነቱን ሲጠየቅ እንዴት ነው አንተ ትሰራለህ አትሰራም ብሎ የሚጠይቀኝ? ኧረ ኮመንት ላይ እሺ። ማርቆስ ምትራ ይላል። አቤት እንዴት ናችሁ? እስኪ ዮሐዴ አለ? ዮሐዴ ካለ ማርቆስን አወራው። እኔ ትንሽ ብዙ አወራው። በዛ አላችሁ። ምንድን ነው ግን ዛሬ? አዎ በዛ ዮሐዴ አለ? ዮሐዴን እስኪ ቆይ ቀጥል። ዮሐዴ እስኪ ማርቆስን አወራው። እሺ የአሁኑን ሀሳብ ልናገራ። ሌላ ጥያቄ አለው? የአሁኑን ራሱን ማለት ይቆረጣል ወይ? ዮሐዴ አለ? ዮሐድ ማይኩ በርቷል፣ ግን ድምፅ አይሰማም። አይሰማም እንዴ? አሁን አይሰማም? አሁን መጣ። እስቲ ማርቆስ ደግሞ ገብቷል። እስቲ ማርቆስን አውራው ዮሐዴ። ያሁኑ ሀሳብ እሺ ማርቆስ ይሰማል? እንኳን ደህና መጣ።
እግዚአብሔር ይመስገን። እንዴት ነህ ዮሐድ ጀግናችን? እሺ እሺ፣ ጥሩ ነው። ኧረ እሺ፣ አሁን አጭሩ ጥያቄ ልጠይቅና ከዛ ትመልሳለህ። ያንተ አቋም እንሰማለን። ሰው ፍሬ ካላፈራ መልካም ፍሬ ይቆርጣል ብለህ ታምናለህ ወይስ አታምንም? እኔ አላምንም። ምንድን ነው? ሁለት ምርጫ ነው የሰጠው። ይቆረጣል ብለህ ታምናለህ ወይስ አታምንም? ማለት አላምንም ማለት ይቆረጣል ብዬ አላምንም ነው። አዎ ኦኬ። አይቆረጥም ፍሬ ባያፈራም። አዎ እስቲ ከኢ ጋር አውሩ እስቲ ትንሽ ኢ እስኪ አውራ። አይቆረጥም እያለ ነው። እስቲ አውራ ዮሐዴና ጋሪ ይሄ አሁን የእንትን ነገር ይመስላል፣ የሆነ ፖለቲካ ይመስላልና መጽሐፍ ቅዱስ ምን ብሎ ይናገራል መሰለህ? ዮሐንስ 5 ላይ መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ብሎ ይናገራል። ምን በቃ እኔ ከመጽሐፍ ቅዱስ ወለም ዘለም የለም። አይ መጽሐፍ ቅዱስ ላይ ልናወራ እኮ ነው። ኧረ ቆዩ አንዴ። አይሰማችሁም ነው ወይስ ምንድን ነው? ይሰማል ይሰማል። እሺ ኤርሚያስም ማርቆስም ስሙ። ባይ ዘ ወይ ሁለታችንም አንድ ነን ብላችሁ ኤርሚ በተለይ ቅድም ኤርሚ የምንል ያው በሚለው ስሜ መናገር አልፈልግም ስላልክ ነው። እና ጀነራሊ ምንድነው ቅድም ስትል የነበረው ያው እንደዛ ብሎ የሚያምን የለም በእኛ ትምህርት ምናምን ስትል ስለነበረ ያው እየገቡ የሚናገሩትን እየሰማ ነው። ሶ አንተ አሁን ያልካትን ላስተካክል። እንዲህ ብሎ የሚያምን ሳይሆን እንዲህ ብሎ የሚያስተምር ቤተክርስቲያን የለም። እኔ ታዲያ ሳይማሩ ነው እንዴ አልተማሩም እያልክ ነው? እነዚህ ያለ ዮሐዴ ኦርቶዶክሶች ራሱ ኤርሚ አውራውና ዞሮ ዞሮ ከማርቆስ ጋር ማለት እንዲህ ብሎ የሚያስተምር የለም ብለህ ከተናገርክ እስቲ ማን አስተምሯቸው ነው ፍሬ ባያፈራም አይቆረጥም የሚሉት? ከየት አምጥተው እንደሆነ ጠይቃቸው እስኪ። ቀጥል። እሺ ኤርሚ። እሺ ማርቆስ። ኤርሚ በክርስቶስ ኢየሱስ የተወደድክና የተመረጥክ ወንድም እንዴት ነህ? እግዚአብሔር ይመስገን አለው። ማለት መጽሐፍ ቅዱስ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው አይደል ያለው? እሺ የሆነ ስራ ያልሰራ ሰው ይፈረዳል ብሏል ወይስ እንዴት ነው? በቃ እሺ፣ አሁን የኔን እምነት እንድነግረን የጠየቀኛ ማርቆስ እኔ የተማርኩትን እዛች ጋር አሁን ማርቆስ 16:16 ላይ አንድ ሰው ያምናል፣ ያመነ ሰው ደግሞ ይጠመቃል፣ የተጠመቀ ሰው ደግሞ ከመጠመቁ በፊት እንደ ሙሉ ወንጌልን የጥምቀት ትምህርትን ይማራል አይደል? ወይም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አንድነት፣ ህብረት ምን በቃ ሁሉንም ነገር ይማራል ከመጠመቁ በፊት ማለት ነው። ከዛ በኋላ ያ ሰውዬ ምን ሆኗል ነው የሚባለው? ድኗል። የቅዱሳን ህብረት ላይ ይቀላቀላል። ቅዱስ ቁርባንን መቀበል ጀምራል። ድኗል ሳይሆን ወደ ግንዱ ተተክሏል ነው፣ ጸድቋል። ወደ ግንዱ ተተክሏል። መዳኑን ደግሞ ስሩ ፕሮሰስ ያረጋግጣል ነው። ምን መሰለህ? ልክ አዳም ኃጢአት ከሰራ በኋላ እኛ በኃጢአት ምክንያት ሁሉም ከህይወት ዛፍ ከክርስቶስ ተቆርጦ ወድቋል። የክርስቶስን ሞትና ትንሣኤ የክርስቶስን የእግዚአብሔር አብ ልጅነትን አምኖ መሞቱንና መነሳቱን ሲያምን ወደ ግንዱ ይተከላል። አሁን ወድቀን ነበረ። ወደ ግንዱ በምን ገባን? በእምነት ገባን። በግንዱ ላይ የምንቀጥለው ግን ፍሬ በማፍራት ነው። አግኝተኛል ማርቆስ? ወድቀን ነበረ እኮ ወድቀን ነበረ። ከግንዱ ተጥለን ነበር። ከህይወት ዛፍ ጎለን ነበረ። ልክ ክርስቶስ እንደሞተልን ደግሞም ስለኛ እንደተነሳ ደግሞም የሕያው እግዚአብሔር ልጅ መሆኑን ስናምን ስንጠመቅ ወደ ግንዱ እንገባለን። አሁን ጸደቅን። የሆነ ጠውልጎ የነበረው ነገር ምን ሆነ? ጸደቅን። የጽድቅ ዛፍ ውስጥ ከገባ በኋላ ፍሬ ካላፈራህ አይደለም እውነተኛ የሆነ እግዚአብሔር አይደለም ገበሬ ራሱ እኮ ይቆርጣል እኮ ሽሙንም ፍሬ የማያፈራውን ይገርዘዋል እኮ አይደለ እንዴ? ስለዚህ ወደ ግንዱ የገባ ነው የጸደቅ ነው በእምነት ነው። የምንድነው ግን በሂደት ነው በማፍራት። ይሄ ነው የተማርኩት እኔ ካጠፋው እንግዲህ
ኦኬ ችግር የለውም። እንደዛ አ፣ ከሆነ ድነት አሁን ያለ የተወሰነው ኮንትሮቨርሲው ምን መሰለ? እምነት ይቀድማል። ወደ ግንዱ ለመግባት በእምነት ነው የምንገባው። በቃ ምንም እሺ ነገር እሺ ያለ ስራ ኢቭን እሺ ኃጢአተኛን በሚያጸድቅ አብርሃምም አመነ ጽድቅም ሆኖ ተቆጠረለት ያለ ስራ ሮሜ ላይ ሂደህ ብታነብ እንደዛ ይነግርሃል። ወደ ግንዱ የገባኸው በስራ አይደለም በእምነት ነው። በግንዱ ላይ የምትቀጥለው ግን በፍሬ ነው መጽሐፍ ቅዱስ እሺ የሚናገር። ሰምቻለሁ። እኔ ደግሞ ይሄን የምለው የምነግርህ ለመሰለህ አንተም ትማራለህ፣ ከታች ያሉትም ይማራል። አዎ በእምነት እኔ ግንዱ ላይ አንድ ሰው እንተከላለን፣ የሚቆረጠው በፍሬ እንቀጥላለን። እሺ ኤርሚ እሺ ኤርሚ አንድ ሰው የሚቆረጠው መቼ ነው ብዬ እኔ ራሴን ሳሰላስል በመጽሐፍ ቅዱስም ሲያስደግፍ አንድ ሰው እምነቱን ስኪድ አሁን ለምሳሌ አይል ኦርቶዶክስ የነበረ ሰው ሙስሊም ከሆነ ወይም ወደ ሌላ አሁን ወደ ቡዲዝምነት ወደ ሌላ ሃይማኖት ቢሄድ እንግዲህ ኢየሱስን ክዶ ማለት ነው። ኢየሱስን ክዶ ከሄደ ይሄ ሰውዬ ተቆርጧል ማለት ነው። ግን ይሄ በስጋ ድካሞች ላይ የተመሰረተ አይደለም። ድነት የሚባለው በክርስቶስ በመስቀሉ ስራ ላይ ነው የተመሰረተው። አንተ እንደምትለው አንድ ሰው የሆነች ስራ በሰራ ቀን ድኗል፣ የሆነች ስራ ደግሞ መጥፎ በሰራት ቀን አልዳንም የሚባል ድነት አይ አይደለም። ንስሐ እኮ አለ ማርቆስ። እሺ ሁለተኛ ደግሞ በአብ ቀኝ ጠበቃ አለ ይላል አይደል? ወንድም ኃጢአትን አታድርጉ ነው አይደል? ኃጢአትን ግን ብታደርጉ በአብ ዘንድ ምን አለ ነው? ጠበቃ አለ። ጠበቃው ስላንተ እኮ ነው፣ ስላንተ ተሟጋች፣ ስላንተ የሚቆም ባይዞ እኮ በአንተ ስራ ከሆነማ ክርስቶስ ራሱ ለምን መሞት አስፈለገ? በስራ እኮ ጸደቅን አላልኩም። በእምነት ወደ ግንዱ ገባን፣ ከተጣልንበት ነገር ተነሳን። በምን? በሞቱና በትንሣኤው ተነሳን። በእምነት አይደል እንዴ? ከተነሳን በኋላ ደግመን እንውደቅ? መውደቅ አለብን ደግመን? ለዚህ እኮ ነው ይኸውልህ ሮሜ 6 ላይ በጸጋ ድነናል፣ ጸጋ እንዲበዛ ደግመን ኃጢአት እንስራን ብሎ እኮ ይናገራል። አንሰራም እያለ አይደለም። ብንሰራም ወደ ንሳን ለምን? መንፈስ ቅዱስ ያግዘናል። አንዴ ወደ ግንዱ ከገባን አየህ፣ ከግንዱ ውስጥ ነው ያለነው። ስሩ ውሃን ኃይልን ይሰጠናል። እየሳበም ልክ ዛፉ ሲተከል ቅርንጫፉ ከስሩ እየሳበ ኃይልን እንደሚያገኝ ውሃን እንደሚያገኝ አንተም ልክ ወደ ግንዱ ስትገባ ኃጢአትን የማትሰራበትን ኃይል እየሰጥ ይሄዳል። ብትሰራም ግን እየተገረስክ እየተስተካከልክ ገበሬ እንደሚያስተካክለው እየተገረስክ እየተስተካከልክ ትሄዳለህ። ኦኬ ኤርሚ አንድ ጥያቄ ልጠይቅ። ጥያቄ ከመጠየቄ በፊት መጀመሪያ ያሰብኳትን በሰከንዳት ልናገር። አንድ ሰው ሲድን ሙሉ ጋራንቲ ነው የሚያገኘው፣ ሙሉ ፉል ካቨሬጅ ነው የሚያገኘው። ባይዞ ፉል ኢንሹራንስ ላይ ነው ያለው። አንድ ሰው አምኖ ተጠምቆ ከዳኔ በኋላ ሙሉ ከቨሬጅ ውስጥ አለ ማለት እላለሁ። እሺ ከዛ በኋላ ወደ ጥያቄ ልምጣ፣ ወደ አንተን ልጠይቅ። ድካምህን እኮ መንፈስ ቅዱስ ያግዛል፣ ጠበቃም አለ። ድካም ከሆነ አውቀህ ለምትሰራው ኃጢአት ግን ደግሞ ደም አይፈስልህም። እሺ ቆይ አንድ ጥያቄ ልጠይቅ። ድነት ማለት ከሞት ወደ ህይወት መግባት ነው አይደል? ከዘላለም ሞት ወደ ዘላለም ረፍት ውስጥ ወደ ዘላለም መንግስተ ሰማያት ውስጥ መግባት ማለት እኮ ነው ድነት የሚባለው። መጨረሻ ላይ እኛ የምናገኘው የዘላለምን ህይወት ማግኘት ነው የኛ ድነት የሚባለው። ኦኬ አንድ ጥያቄ ልጠይቅ አንተ። እንግዲህ በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች ነው የሆነው አይደል? እግዚአብሔር ለኛ አባታችን እኛም ደግሞ ልጆቹ ነው የሆነው። ኦኬ አንድ ጥያቄ እዛው ልጠይቅ። አንተ የአንተን ልጅ የወለድከውን ልጅ ቢያጠፋ ወስቴ ወደ እሳት ውስጥ ትጥላለህ? አሁን ልንገርህ፣ የጠፋው ልጅን ታሪክ ታውቀዋለህ ማርቆስ?
አዎ በቃ እኔ ይሄን ሙሉ ማውራው ታች ያለው ሰው የሚማርበት ኮን ይኸውልህ የጠፋው ልጅ እንደጠፋ በዛ ቢቀር ኖሮ እዛው እሳት ውስጥ ይቀራል። እንደጠፋ ይቀር ነበር። በንስሐ ተመለሰ ወደ አባቱ። አየሃ በንስሐ ሲመለስ አባቱ ምን አረገው? ተቀበለው። ገብቷል? ልጅ ስለሆነ ምን ስለሆነ ልጅ ስለሆነ በንስሐ ሲመለስ ምን አረገው? ተቀበለው። ባይመለስ ኖሮ አባቴ ሆይ አጥፍቻለሁ ብሎ ባይመለስስ ኖሮ በዛው ነበር የሚቀረው። እሺ አንዴ ገብቷል አይደለ? ምን መሰለህ ያለ ቆይ አንዴ ማርክ ስማኝ ሚዩት አድርግና አስማኝማ ፕሊዝ። ማርቆስ መልስልና ጠይቀው ከዛ መልሶ አይ ቲንክ ለዛ ይሄ ሐሳብ ሰመራይዝ አድርገን ምናልባት እሱ ባይ ዘ ወይ ማርቆስ መካነ ኢየሱስ ነኝ ይላል። ያለ መካነ ኢየሱስን ብትሄድ እርግጠኛ ነኝ አስተማሪዎችን ብታገኙ ጋድም ያው እኔ ብዙ ጊዜ ነው ማያቸው አልገባም። ጥያቄው አትኩቶ በቃ መካነ ኢየሱስ ምናምን ተወና ስለኔና ስለአንተ ቆይ አንዴ ማርቆስ ቆይ አንዴ እሺ ይጨርስ ሐሳቡ ቆይ አዎ ይጨርስና እኔ የምጠይቀው ጥያቄ አለ። ቀጥል። ያ በቃ በንስሐ ባይመለስ ኖሮ ምን አይሆንም ነበር? ያለች እንደጠፋ ይቀር ነበር። እሺ ያለ ልጅ ሆነው በመወለድ ነው አይደለ እንዴ? ያ የሚቀጥለው ጥያቄ ግን አልሰማኝም። ቆይ አንዴ የኔን ጥያቄ ስማኝ። የኔን ጥያቄ ብቻ ስማኝ። እሰማለሁ አይደል? የኔ ጥያቄ አንተ ያንተን ልጅ እኮ ነው ያልኩት። እኔ አሁን መጽሐፍ ቅዱስ ላይ ያለውን አይደለም የሚያወራውት። አንተ ያንተ ልጅ ቤት ውስጥ ላይ ነው ያለው። ከቤት ውስጥ እኮ አልወጣም። ቆይ ተረጋጋ። ቆይ አንዴ ከቤት ውስጥ ስላለው ልጅ ነው እያወራን ያለ ነው። ቤት ውስጥ አለ። አሁን የቤት ስራ አደረገው መጽሐፉን ትተህ ተው። ሶሻል ላይፍ አይደለም እናወራውና በቃ አረ ቆይ እኔ የሚጠይቀውን ጥያቄ አትከልክሉ እናንተ። ለምን ይዋድ አትከልክለኝ? እሱን ሊጠይቀው መጽሐፉን ትተህ ቆይ ጠይቀው በእናትህ ማርቆስ ይዋድ አረ ከሱ ጋር ልንጨርስቶ ለምንድን ነው ጣልቃ ገብታችሁ የሚከለክሉ? ይሄ ፖለቲካ እየሆነብኝ ነው ጋድና አቋም በቃ የቤተክርስቲያንን አቋም እኔ ተናግሬ አንድ ደቂቃ ውስጥ እንጨርስ ቶ ያንተን ልጅ ቤት ውስጥ ያለው አዎ አንተ በመጽሐፍ ቅዱስ መልስ፣ ችግር የለም። እኔ እኮ እንዴት መልስ እኔ እሰማለሁ። ያንተ ልጅ ቤት ውስጥ አለ። የሆነ ነገር አጠፋ። ሲያጠፋ ወስቴ እሳት ውስጥ ትከታለህ ወይ? ወስቴ ለጅብ ትሰጣለህ ወይ? ወስቴ ለአውሬ ትሰጣለህ ወይ? ነው ጥያቄ። ያንተን ልጅ ነው እኔ እያወራሁ ያለው። አንተ ደግሞ የጠፋ ልጅ እያልክ አትጨነቅ። ቤት ውስጥ ኖሮ ላጠፋ ልጅ ነው እኔ እያወራሁ ያለው። አንድ ክርስቲያን እኮ የሚያጠፋው እኮ ከቤት ወጥቶ ሳይሆን ቤት ውስጥ ሆኖ ነው እያጠፋ ያለው። ይሄ እኮ ለመጽሐፍ ቅዱስ እኮ መልስ ሰጥቶናል እኮ በቃ የጠፋው ልጅና ቤት ውስጥ ያለው ልጅ እኮ መጽሐፍ ቅዱስ እኮ ለእያንዳንዱ ነገር መልስ ይሰጣልና የጠፋው ልጅ በጠፋው ቢቀር ኖሮ በዛው ይቀራል። በንስሐ ከተመለሰ ግን በአባቱ እቅፍ ይገባል። እኔ አሁን ከሶሻል ላይፍ ምናምን ብዬ አልነግርህም። ሶሻል ላይፍ ውስጥ አልገባም። ሶሻል ላይፍ ውስጥ ከገባን መጽሐፍ ቅዱስን ብዙ ነገር ያንበጫረቅብናል። አልገባም። ስለዚህ አሁን ምንድነው ጠፍተን ምን መሰለ ማርክ አንድ ነገር መሆን ያለብህ እምነት ወደ ግንዱ ይከተሃል፣ ፍሬ ያስቀጥልሃል። ይሄ ነው መጽሐፍ ቅዱስ የሚናገረው፣ ቸርችም የምታስተምረው ይሄንን ነው። ግን ፍጹማን አይደለንም። በሰራን ቁጥር ግን መንፈስ ቅዱስ ይወቅሰናል። በንስሐ እንመለሳለን፣ እንቀጥላለን፣ እንገረዛለን። አየህ መገረዝ የሚባል ነገር አለ። እየተገረዘን እንቀጥላለን። እና ይሄ ማርክ አሁን አንተ አስተማሪዎችን በደንብ ዲቴል እስቲ ገባና ጠይቃቸው። ከኔ የተለየ ነገር አይነግሩህም። እኔ ሁለት ቤተክርስቲያን ተምሬያለሁ። አማኑኤል ብርሃንና ህይወት ቤተክርስቲያንም ሙሉ ወንጌልም ተምሬያለሁ። ከዚህ የተለየ ትምህርት አልተማርኩም። እሺ በቃ ቆይ እኔም የኔን ሐሳብ ልንገርህ እንጂ ኃጢአት እየሰራ ትቀጥላለህ የሚል ትምህርት አልተማርኩም። ቆይ መታገሱ ወደ ንስሐ እንድትመለሱ ነው የሚለው መጽሐፍ ቅዱስ። በቃ አሁን ሊጨርስ እኔ ሊጨርስ። ቆይ ኤርሚ ጨርሷል። ማርቆስ 15 ሰከንድ አቀር ባለ መልኩ ሐሳብ እሱ የጠፋ ልጅ ነው የሚለው አስተሳሰብ
እንዴት መሰላችሁ? የጠፋ የሚባለው አንድ ሰው ክርስትናውን ትቶ ወደ ሌላ ሃይማኖት ወደ ሙስሊም ወይም ወደ ዓለም ሄዶ በቃ ድብን ብሎ ከቤት ወጥቶ ሄዶ አልመለስም ብሎ የሄደ ሰው ያንን ሰው ነው የጠፋ ልጅ የሚባለው። እኔ ግን ቤት ውስጥ እያለ አሁን ኢዩአድ ወይም ጋዲሳ ቤት ውስጥ አለ። ኦኬ 24 ሰዓት ውስጥ ላይ በኃጢአት ሲስቴም ውስጥ ያልፋል። በሚያውቁም በማያውቁም በኃጢአት ሲስቴም ውስጥ ያልፋል። እንደዛ ከሆነማ በ24 ሰዓት ውስጥ ላይ ቢሞት እኮ ሊጠፋ ነው ማለት እኮ ነው። 24 ሰዓት ውስጥ ላይ እኮ ነው። ሎንግ ታይም አንሂድ። ሎንግ ታይም ማለት 1 ዓመት ምናምን አንስተው በአንድ ቀን ውስጥ ላይ ጋዲሳ በኃጢአት ሲስቴም ውስጥ ያልፋል። ሶ በሚያውቁም በማያውቁም እየተናገረ እያሰበ እያወራ በብዙ አንግል በኃጢአት ውስጥ ያልፋል። ኦኬ አሃ በዛች ደቂቃ ውስጥ እየተቆረጠ ይሄዳል የሚለውን የሚመሰለው አውቆ ኃጢአትን በሚሰራው ነው። ማርክ ጨርሻለሁ። ልጅ የሚመሰለው አውቆ ኃጢአትን በሚሰራው ነው የሚመሰለው። የአንተን ሀሳብ ኦልሬዲ እኔ አንደርስታንድ አድርጌዋለሁ። መጽሐፍ ቅዱስን መሰረት አድርገህ አብራርተሃል። ማርቆስም እንግዲህ ተረድቻለሁ ባለው መልኩ ማብራሪያ ሰጥቷል። እናመሰግናለን ኤርሚ ወንድማችን። እስቲ ጻፍልኝ በውስጥ እዚሁ አዲስ አበባ ነው ያለው ወይስ ከሀገር ውጭ ነው? አይ እኔ አዲስ አበባ ነኝ፣ ግን እንዲህ ነው ማምነው። ግን አንድ ጥያቄ ልጠይቅ አስቤ ነበር፣ ግን አስጠፋብኝ። ከማርቆስ ጋር ባለው ንግግር ውስጥ አስጠፋብኝ። አንተ እና ያዋል ጻፍልኝ እስቲ በውስጥ በቃ እጠይቃለሁ። ምንድነው ግን አንድ ቆንስላ ሐሳብ ተይዞ ብዙ ኦርቶዶክሶችም እኮ የጴንጤ ቤት ላይ ሂደው እኮ ሲናገሩ ኦርቶዶክስን ይወከሉ ይመስላሉ፣ ግን አይወክሉም። ልክ እንደዚህ ጴንጤም አንድ ያልተማረና እኔ ራሱ አሁን ጴንጤን አልወክርም። ለምንድን ነው ማልወክለው? ሙሉ ቲቺንጉን አምኖት ቴዎሎጂያን አይደለም። በቃ የተማርኩትን እዚህ ጋርና መጽሐፍ ቅዱስን በቅብብሎሽ በመጣውን የአባቶችን ታሪክ ምናምን ነገር አሁን የአባቶችን በቅብብሎሽ የመጣውን አባቶችን ታሪክ ጴንጤ የማይቀበል ነው ይመስላል? ይቀበላል። በእውነት እሱም ችግር የለውም እናወራለን። እንደማይቀበል ይቀበላሉ እና አይወክሉም። እዚህ ላይ የምታያቸው ጴንጤዎች አይወክሉም፣ እኔም ጭምር እንዲህ እናድርግ። ስላስገባችሁኝ እጅግ አድርጌ አመሰግናችኋለሁ። ቴንኪው ባይ። እሺ ማለት ቴንኪው። ጌታ ይባርክ። አሜን። እሺ ኤርሚ እንዲህ እናድርግ። ምንድነው በውስጥ ጻፍልን። አሁን እኛ ከቀደም ጀምሮ ስናወራ የነበረው ነገር እኛ ሁሌም ስለ ፕሮቴስታንቶች ስናወራ የሆኑ ሰዎች እንዲያመኑ እንዲያላመኑ ብቻ ሳይሆን የእምነት መግለጫ ነው የምናወጣው በተቻለ መጠን። ኦኬ ቅድም ለምሳሌ ሙሉ ወንጌልን ከፍተናል። የመካነ ኢየሱስ የእምነት መግለጫ አለን፣ የመሰረተ ክርስቶስ አለን፣ የህይወት ብርሃን በለው የሁሉንም የእምነት መግለጫ ወጥተን አንዱ እንዲያምናል አንዱ እንዲያምንም እያልን ነው የእምነት መግለጫውን ነው የምናወዳደረው እንጂ የሆኑ ሰዎች እንዲህ ስለተናገሩ እንዲህ ነው ሳይሆን ዋናው ነገር የእምነት መግለጫ ላይ ምን ተብሎ ተቀምጧል ነው። እና ኤኒዌይስ ሌላ ጊዜም ሰፋ ያለ ዲስከሽን እናደርጋለን። ዛሬም ረዘም ያለ ሰዓት ስለወሰድክ እናመሰግናለን። በውስጥ ግን ጻፍልኝ። በቃ ችግር የለውም። አመሰግናለሁ። እግዚአብሔር ያክብር። ኦኬ ዮሐዴ ማርቆስን ልታስከፋው ነው እንዴ? ዮሐዴ ኧረ ተው። ማርቆስ እኮ ፋሚሊ ነው። ማርቆስ እኮ ፋሚሊ ነው። ጥያቄ እኮ ነው የጠየቀው እና መልሶለታል። ኦልሬዲ እኮ የቤት ውስጥ ነው ይላል። አክቹዋሊ ባይዘው በዛ ባነሳውም እንዲሁ ኤርሚ መመለስ ይችል ነበረ። አሁን ቤት ውስጥ ሆኖ ዝም ብሎ የሚያስቸግር ልጅ አለ አይደል? አሁን ለምሳሌ ኃጢአት እየሰራ ለምሳሌ ኖርማል ሲጋራ እያጨሰ ጫት እየቃመ ምናምን ቢያስቸግራቸው ቤተሰቡ ውጣ ከቤት ብለው አያባረሩትም እንዴ? ያባረሩታል እኮ። ስንት እኮ ከቤተሰቦቹ ጋር ተጣልተው ጎዳና የወጣ ልጅ እኮ አለ። ኦኬ ለምን መጀመሪያ ይመክሩታል፣ ይመከራል፣ እምቢ ካለ እንደዛው። ልክ እንደዚያ በእግዚአብሔር ቤት ሆነ ዝም ብለህ ድንገት እንደው ተሳስተ የሆነ ኃጢአት ስርት ስታረግ ኢሚዲየትሊ ከቤተ ክርስቲያን ወጥተሃል ማለት እንደዛ እኮ አላለም ልጁ። ንስሐ አለ፣ ንስሐ እንድትገባ ጊዜ ይሰጥሃል። ከዛ ግን በዛው በኃጢአት ጸንተ ስትኖር ግን ከቤቱ ተቆርጠ ትጣላለህ ነው በቃ። የህይወት ፍሬ የማታፈራ ከሆነ ተቆርጠ መጣል የሚባል
አለ ነው አት ዘ ኤንድ ኦፍ ዘ ዴይ የክርስቲያንም ዓላማው ንስሐ እስክትገቡ ድረስ እግዚአብሔር ይጠብቃችኋል። ልክ እንደ በለሲቱ ማለት ነው። ፍሬ እስክታፈራ ዓመት ጠበቃት፣ አላፈራችም፣ ሄዶ ሊቆርጣት አለ። መላእክት ደግሞ ትንሽ እድሜ እንዲጨምርላት ለመኑ። ባታፈራ ግን ለቀጣይ ትቆርጣታለህ ተባለ። መቆረጥ አለ። ይሄንን የተባለው በኃጢአት ጸንቶ ለሚኖር እሱ ተቆርጦ ይጣላል ነው። ይሄ መጽሐፍ ቅዱስ እውነት ነው። ኤርሚ ግን በጣም ጥሩ መረዳት ነው ያለው። እውነት ለመናገር እንኳን የሙሉ ወንጌል የመካነ ኢየሱስ አይነት አስተሳሰብ እንኳን የለውም እና ከእግዚአብሔር መንግስት የራቀ አይደለም እንደሚለው ጌታ ከእግዚአብሔር መንግስት ብዙ የራቀ አይደለም። እንደው ይሄን አይታችሁ ደግሞ ሄዳችሁ አስጨንቁት አሉ ፕሮቴስታንቶች። እንዲህ ብለህ ጌታ አምጥተው ምናምን ብላችሁ እንዳታበላሹት። ልጁ ጥሩ መረዳት ላይ ነው ያለው። ወደ ጌታ መንገድ የሚቀርብበትን ያርግለት እና አሪፍ ሀሳብ ነው። እሺ ጌታ ልቡን እንትን ይበል። ቅድምም የአባቶችን ትምህርትን መጨረሻ ላይ ሲጠቅስ ነበር። እስኪ እግዚአብሔር ሜሴጅ እንግዲህ ድሮፕ ካደረገ እግዚአብሔር ቢፈቅድና ቢወድ እዚህ አዲስ አበባ ያለው ሰው ምናምን ከሆነ እንደ እግዚአብሔር ፍቃድ አግኝተን እናወራዋለን። እሺ ታደሰ ለካስ ለመግባት ነው እንዲህ አበባ መበት ነው። እኔ እኮ የኛው ወገን መስለኝ ነው። እሺ ታደሰ ቆይ አንዴ ላስገባ። እኔ ኮኔክሽኑ ምን እንደሆነ አላውቅም። ጌታ ሆይ ሰው ለመሳብ የሰው ፕሮፋይል ነክተን በቃ ጌታ እስቲ ዋዴ ታደሰ የሚል ዩዘር ነው የሚታያል። ታደሰ በምንኛ ነው? በአማርኛ ነው? በእንግሊዝኛ TADESSE ታደሰ ይሄኛው አይደለም። ገብቷል መሰለኝ። ገብቷል። ታደሰ እንኳን ደህና መጣ። ቆይ ስቲል ጥቁር ነው ያለው። ኦኬ አሁን ገባ መሰለኝ። ገብቷል። ታዲ እንኳን ደህና መጣ። ሰላም ዋዳ፣ እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አይ ኮመንትን አይቼ ነው። እኔ እንደውም ኦርቶዶክስ መስላኝ ነበረ። ኮመንትን ሳየው ምንድነው ትቢት ምንም ባልከፈልክበት ነገር መቆረጥ መስበክ ትቢት ነው ብለህ እንደዚህ አይነት ኮመንት ጽፈሃል ካልተሳሳትኩ አይደል? አዎ ልክ ነህ። እሺ ይሄንን መቆረጥ የሚለውን እኛ ነን የተሰበክነው ወይስ ጌታችን ኢየሱስ ክርስቶስ ነው የተናገረው? መጽሐፍ ቅዱሱ ያው ህይወት እንድሰብክ ነው የሚያዘን። ስለዚህ ጌታችን ተሳስቷል ይህን ሲናገር፣ ይህን ስብከት ሲሰብክ አልተሳሳትም። ስራው እሱ ነው እንጂ እኛ አንቆርጥም። እሱ ነው። ስለዚህ ጌታችን የተናገረውን ነገር ጌታ ያስተማረውን ትምህርት እኛ ማስተማራችን የቱ ጋር ነው ስህተቱ? አይ እውነቱ እኛ ወንጌልም ሰብከን አልጨረስንም። ስለመቆረጥ ጨርሰናል አልጨረስንም። እሱማ ወንጌል እኮ ነው እየሰበክን ያለ ነው። ሰው እንዴት መዳን አለበት፣ ድነቱን እንዴት መጠበቅ አለበት እያልን ያለ ነው። ግን ጌታ ያስተማረውን ትምህርት እኛ ማስተማራችን የቱ ጋር ነው ትዕቢት የሚያስብለው ነው? ቴንኪው። እሱ የገበሬው ስራ ነው። እኛ ወንጌል ነው መስበክ ኃላፊነታችን። እኛ እንቁረጥ እኮ አላለም። እኛ ቆራጭ ነን ወይ ደግሞ ይዘን እኮ እንቁረጥ አላለም። ኦኬ ወንድማችን ታዲያ እንቁረጥ እኮ አላለም። ቆራጭ እኔ ቆራጭ ነኝ ብዬ አልተናገርኩም። ዮሐዴ ቆራጭ ነኝ ብለሃል፣ እቆርጣለሁ ብለሃል እንዴ ፓፓ? እንዴ እየቆረጥን ነው እንዴ ያለ አላለም። ሰው እኮ ገዝት ላይ ያስገባል እኮ አንተ ማስተጋባቱ ይቆረጣል ልክ አይደለም። አንተ ወደ ዘላለም ህይወት ትሄዳለህ፣ አንተ ወደ ዘላለም እሳት ትሄዳለህ ብለን እኮ ፍርድ እየሰጠን አይደለም። እሺ ወንድማችን ታዲያ ግን አሁን ከመጣ አይቀር ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል አይደል? ልክ ነው። ስለዚህ ፍሬ የማያፈራው በእኔ ያለውን ብሎ ጌታ ሲናገር በክርስቶስ የሆነ ሰው ማለት ክርስቲያን የሆነ ሰው ማለት ነው አይደል? ክርስቲያን የሆነ ሰው ነው። ስለዚህ ክርስቲያን ሆኖ ፍሬ የማያፈራውን ሰው አባቴ ያስወግደዋል እያለ ነው አይደል ጌታችን ኢየሱስ? ልክ ነው። በጸጋው ነው እያለው ነው። ስለዚህ ክርስቲያን ሆነ ፍሬ ካላፈራ ትቆረጣለህ አትቆረጥም? ፍሬ ካላፈራ እኮ ሲጀመር እኮ በክርስቶስ መኖር ራሱ እኮ ጥያቄ ምልክት ነው። አይ
እሱን ደግሞ እንዳትል ምን አለ መሰለ ጌታችን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ። ስለዚህ ሰው በክርስቶስ ሆኖ ፍሬ አለማፍራት ይችላል ማለት ነው አይደል? በክርስቶስ ሆኖ ፍሬ እንዳያፈራ የሚያደርገው ምክንያት ምንድን ነው? ግንዱ ነው ወይስ ጌታ የተናገረው? እኔ እኮ ጌታ የተናገረውን ቃል እያልኩ ያለሁት ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አለ አይደል? ጌታ በእኔ ቅርንጫፍነት ሆኖ በእኔ ያለ ቅርንጫፍ ሆኖ ፍሬ የማያፈራውን አለ አይደል? ጌታችን ኢየሱስ ጋዶ ልክ ነህ። ያ ሰው እኮ በስም ከክርስቶስ ጋር ነው ያለው፣ ግን ደግሞ በጸጋ ከክርስቶስ ጋር አይደለም። ስለ ጸጋ አሁን በጸጋ የሚለውን ነገር እዚህ ጋር ጌታችን አልተናገረም። ስለዚህ ሰው ክርስቲያን ሆኖ ፍሬ የማያፈራ አለ ማለት ነው አይደል? የክርስቲያንን ስም ይዞ ፍሬ የማያፈራ አለ። ልክ ማለት የክርስቲያንን ስም እንዴ ስም ማን ነው ስም ያለው እንዴ? ስሙ ስለ ያስክ ብቻ ነው እንዴ በክርስቶስ ነው የምትባለው? በክርስቶስ መሆን ማለት እኮ የክርስቶስን ጸጋ መካፈል ማለት ነው። ታዲያ ጌታችን ምን አለ? በእኔ ያለውን ቅርንጫፍ አለ አይደል ጌታ? ያ ቅርንጫፍ ከሱ ጋር ቢሆን ኖሮ ጸጋ ነበረበት። በእኔ ያለውን ቆይ አንዴ እንደው እሺ በቃ ስትሬት ፎርዋርድ እናውራ። እኔ በረጋ ብለን እንድናወራ አስቤ ነበር። በእኔ ያለውን ቅርንጫፍ የተባለው ሰው የክርስቶስን ጸጋ የተካፈለ ክርስቲያን ነው ወይስ አይደለም? ጸጋውን ተካፍሏል። ነገር ግን ደግሞ በዚህን ሰዓት ጸጋው ከሱ ጋር የለም። ፍሬ ካላፈራ ያ ሰው እንዴ አሁን የታለ እዚህ ጋር በዚህ ሰዓት ጸጋው ከእርሱ ጋር የለም የሚል የተጻፈ ነገር ከየት ነው ያመጣው? ክፍሉ ላይ እንዴ ጋዶ ፍሬ እንዳያፈራ የሚያደርገው ካዲያ ምንድን ነው ዋናው ምክንያት? አይደለም ክፍሉ ላይ የለማ። ክፍሉ ላይ የሌለውን ነገር ወንድማችን ታዲያ ክፍሉ ላይ የሌለውን ነገር ለምን መጽሐፍ ቅዱሱ ላይ እንጨምራለን? ለእግዚአብሔር ቃል እንታመን። ጌታችን አሁን እኮ የጌታችንን ቃል እኮ መስማት በቂ ነው። እውነት ለመታች ያሉ ሰዎችም ይታዘቡናል። በእኔ ያለውን ቅርንጫፍ አለ። ይሄ በእኔ ያለውን ቅርንጫፍ የተባለው ያ አካል ያ ቅርንጫፍ በክርስቶስ ያለው ቅርንጫፍ የክርስቶስን ጸጋ የተካፈለ ነው ወይስ አይደለም? ታዲያ ኦኬ፣ እርግጠኛ መሆን የምችለው የክርስቶስ ጸጋ ፍሬ እያፈራ በሌለ ቅርንጫፍ ላይ የለም። በዛ እርግጠኛ ነኝ። ማለት ፍሬ እያፈራ ካልሆነ ጸጋው የለም እዛ ቅርንጫፍ ላይ። ስለዚህ ንስሐ ያስፈልገዋል። ምን ያስፈልገዋል? እሺ በቃ ወደ እንትን እንምጣ። ንስሐ ያስፈልገዋል እንዲመለስ። ግልጽ የሆነ መጽሐፍ ቅዱስ ላይ ከእግዚአብሔር ቃል ጋር የመላተም ነገር ከቅድም ጀምሮም ስናወራ ስለነበረ ጌታችን ኢየሱስ የተናገረው ነገር እንዳለ እሺ ማቴዎስ 25 ላይ ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት ላይ ከቁጥር 31 ጀምሮ ብትመለከት አሕዛብም ሁሉ ይላል። ያው አሕዛብ የሚለው ቃል በእንግሊዝኛ ሄደህ ስትመለከት ኔሽን የሚል ያለው ፊት ለፊቱ ሁለት ግሩፖችን ይሰበስባቸዋል አይደል? አቤት ይቅርታ። ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት ላይ ከቁጥር 32 ጀምሮ ስትመለከት ሕዝብም ሁሉ አሕዛብም ሕዝብም ያው ነው ኔሽን የሚለውን ቃል ነው የሚያስቀምጠው በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል ይላል አይደል ጌታችን ኢየሱስ። እውነት ነው። ኦኬ በቀኝ በኩል ያሉትን ንጉሱን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል አይደል? ልክ ነህ። ተርቤ አብልታችሁኛልና፣ ተጠምቼ አጠጣችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል ይልና ጻድቃንም መልሰው ጌታ ሆይ ተርበህ አይተህ መቼ አበላን መቼ አጠጣን ብለው ይመልሱለታል። እንግዳ ሆነህስ አይተን መቼ ተቀበልን ወይስ ታርዘ አይተን መቼ አለበስን ይሉታል። ቁጥር 40 ላይ ንጉሱን መልሶ እውነት እውነት እላቸዋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በቀኝ በኩል ያሉት ሰዎች የእግዚአብሔር መንግስት ውረሱ የተባሉት እነዚህ የተዘረዘሩትን ነገሮች ስላደረጉ ነው ወይስ አይደለም? ልክ ነህ። በጽድቅ መንገድ መገለጥ ነው። እውነት ነው። የእግዚአብሔር ቃል ታማኝ ነው። የተራበ ስላበሉ፣ የተጠሙ ስላጠጡ፣ የታረዘ ስላለበሱ እነዚህ መልካም ስራዎች ስለሰሩ ነው አይደል ወደ እግዚአብሔር መንግስት ግቡ የተባሉት። የመንፈሳዊ ሕይወት የመጨረሻ መገለጫው በመልካም ስራ መገለጥ ነው። ስለዚህ ይሄ መልካም ስራ ስለሰሩ ነው አይደል ወደ እግዚአብሔር መንግስት ግቡ የተባሉት። ቃሉ ራሱ እኮ አለ። እሱ አንተ ኮንፊርም አድርገኝ ነው። የስ አዎ 100%። በጣም ጥሩ። ስለዚህ እነዚህ ሰዎች የሰሩት ስራ የዘላለም ህይወትን እንዲወርሱ ረድቷቸዋል። አልረዳቸው? ረዳቸው።
ስለዚህ በመልካም እነዚህ ሰዎች ክርስቲያን ሆነው በመልካም ስራቸው የዘላለም ሕይወትን አግኝተዋል አላገኙም? አገኙ። ጌታም ከበረባቸው። ጎበዝ። ስለዚህ ሰው በመልካም ስራ ክርስቲያን በመልካም ስራ የዘላለም ሕይወትን ያገኛል ማለት ነው። መጀመሪያውም መጨረሻው መልካም ስራ እኮ ነው መጽሐፍ ቅዱስ ላይ የተቀመጠው። በጣም ጎበዝ። የት ነው አምልኮ? አልኖሩማ። መልካም ስራውን የተዘረዘረው መልካም ስራ ስላልሰሩ አይደል? ሕይወት የላቸውማ። ስለዚህ እነዚህ ሰዎች መቆረጥ ማለት ወይ ደግሞ ከቅርንጫፉ መቆረጥ ማለት ከክርስቶስ መለየት ማለት የዘላለም ሕይወትን ማጣት ነው አይደል? ጥያቄና መልስ የለውም። ልክ ነው። ስለዚህ እነዚህ በግራ በኩል ያሉ ሰዎች ደግሞ እዛ ጋር የተዘረዘረውን መልካም ስራ ስላልሰሩ ነው አይደል ከቅርንጫፉ የተቆረጡት? ልክ ነው። ተርቤ አላበላችሁም፣ ተጠምቼ አላጠጣችሁኝም፣ ታርጄ አላለበሳችሁኝም፣ ጌታዊ መቼ ነው ከጠምተ ያየነው እያሉ ሲነግሩ ከነዚህ ከትናንሽ ወንድሞች ለአንዳች ያደረጋችሁትም ብለዋል። ይሄ ታመነ የእግዚአብሔር ቃል ነው። እስማማለሁ በዚህ 100%። ስለዚህ ፍሬ ስላላፈሩ ነው የተቆረጡት አይደለም? ፍሬማ አፈር ይቆረጣል። ጥያቄና መልስ የለውም። ዋላ እናመሰግናለን። ዮሐዴ መቀጠል ትችላለህ የምጠይቀው ጥያቄ ካለ። ዮሐንስ ወንጌል ምዕራፍ 15 እኮ ይኸው በማቴዎስ 25 ላይ በቃ ተፈጸመ። እኔ ጨርሻለሁ ሀሳቤ። ዮሐዴ ኦርናቱ የምትቀጥሉት ነገር ካለ እድልሳችሁ። ታዲያ አመሰግናለሁ። ቴንክ ዩ። ቃለ ሕይወት ያሰማልን ማለት ነው። እዚህ ጋር ግን ያው ቃለ ሕይወት ያሰማል ብለናል። ስለዚህ ታዴ ግን ስለዚህ በቃ ዘግታችሁታል። ግን የኔ ጥያቄ ምንድን ነው? በእምነት ብቻ ይጸደቃል የሚለው ትምህርት ፈርሷል ማለት ነው? መቼም አልፈረሰም እሱ። በእምነት ብቻ ስትል መልካም ስራ ለድህነት አይሆንም ወይ ደግሞ የዘላለም ሕይወት አያሰጥም። ይልቁንስ መልካም ስራ የዳነ ሰው እንደው መገለጫው ብቻ ነው እያልክ ነው አይደለም? እምነት እኮ ህይወት የሚኖረው በስራ ነው። መጽሐፍ ቅዱስ እንደዛ ብሎ አስቀምጦልናል። ስለዚህ የእምነት ህይወት ስራ ነው። አለበለዚያ እምነትም የለኝም ስራ ከሌለው። ይሄ እኮ ቆንጆ ነው፣ እንትን ቆንጆ ነው። ግን የእምነት ብቻ ትምህርቱ ግን ከሱ ጋር ይጣረሳል ነው። እምነት ብቻ ስትል የሚጸደቀው በእምነት ብቻ ነው፣ በስራ አይደለም ነው። ሶሪ ከብሉይ ኪዳን ጀምሮ ያሉት እያንዳንዱ ሰው ድነዋል ካልን በእምነት እኮ ነው የዳኑት። ሌላ ምን አዳናቸው? በመልካም ስራም ራሱ ምን ምስክርነት አለ ነው? አሁን ከምስክርነት ባለፈ ለጽድቅ ለመጽደቅ መልካም ስራ ለመጽደቅ ያስፈልጋል። ቆይ እንደዚህ አድርጌ ልጠይቅህ። ከምስክርነቱ ባለፈ ለመጽደቅ ሰው በስራው ይጸድቃል? ወይም ደግሞ እንደዚህ ላድርግልህ። ኦኬ ማለት ጽድቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት ነው አይደል? እሺ ነው አይደል ወንድሜ? ኦኬ የኛን ትርጉም ነው። አይ ጽድቅ ማለት አጠቃላይ ትርጉሙ በእግዚአብሔር ፊት ትክክል ሆኖ መገኘት ነው። እሱ ብቻ አይደለም። ጽድቅ ማለት ትርጉሙ በእኛ በኦርቶዶክሳውያን እሱ ብቻ አይደለም። እሱ የኛን የኦርቶዶክሳውያን ትርጉም እሰጥሃለሁ ማለት ነው። አሁን የጠየቅኩ ግን ጥያቄ ምንድን ነው? ሰው በስራ ይጸድቃል አይጸድቅም ነው ወይስ በእምነት ብቻ ነው የሚጸድቀው ነው? አይ እኔ መጽሐፍ ቅዱስ ላይ ካለ እምነት የጸደቀ ማንንም አላውቅም። ሰው ደግሞ የሚጸድቀው በእምነቱ ብቻ ነው። ካለ እምነት ኦኬ። ስለዚህ ሰው የሚጸድቀው በእምነቱ ብቻ ነው። የያዕቆብ መልእክት ላይ ግን ሰው በእምነት ብቻ ሳይሆን በስራ ይጸድቃል ይላል። ያንተን ተቃራኒ ማለት ነው። ቴንክ ዩ። ስራው እምነት ውስጥ ያለ ህይወት ነው አልኩህ እኮ። ስራው እምነት ውስጥ ያለው ህይወት ነው። ምን ማለት ነው? ምን ብለህ ነበረ? በእምነት ብቻ ያለ ስራ ቆይ ያለ ስራ ሰው ይጸድቃል ብለኸኝ፣ ከዛ በኋላ ደግሞ ጥቅስ ሳመጣልህ ስራው እምነት ውስጥ ያለ ህይወት ነው ማለት ምን ማለት ነው? እኔ ኢየሱስ ክርስቶስ በሰራልኝ ስራ ነው አይደለ የጸደቅኩት። መጀመሪያ ከዚህ እንነሳ። እሺ። ስለዚህ በክርስቶስ የተሰጠኝ ህይወት ደግሞ ስተገብረው የዛን ሰዓት ስራ ይሆናል ማለት ነው። አየህ እኔ የምተገብረው በክርስቶስ የተሰጠኝን ነው።
ያንን ከክርስቶስ የተማርኩትን እንጂ የራሴን ስራ አይደለም የምጨምርበት። በእኔ ምን ይጨመርበታል? እንደዛማ ከሆነ ሌላ ችግር ነው የማመጣው። እሺ አብርሃም በስራ ጸደቀ የተባለው ምን ጨምሮበት ነው? ምንም ስራ አልሰራም። እስቲ ምን ሰራ? ልጁን ነው ለመስዋዕት ይዞ ሄደው እኮ ልጁን ለመስዋዕት እና ልጁን ለመስዋዕት ማቅረቡም መፍቀዱም ይሄ እሱ የእሱ ስራ ነው አይደለም? ቴንክ ዩ። እንደዛ ከሆነ ልክ ነህ። ከሱ ልጅ ይልቅ ለእግዚአብሔር ያለው ታማኝነት ቅን ስለነበረ ክርስቲያንም በዛ መንገድ መገለጥ አለበት። ልክ ነህ እኮ አሁን ጥያቄው የምጨምረው ነገር የለም ብለሃል። ስለዚህ ይኸው አብርሃም ለምሳሌ ከራሱ ነው የሰራው አይደለ? ኦኬ። ስራ ማለት መታዘዝ ከሆነ ኦኬ በዚህ እቀበላለሁ። ግን ለምሳሌ አክቹሊ መልካም ስራ ማለት የእግዚአብሔር በጎ ፈቃድን መታዘዝ ማለት ነው። ደሆል ለምሳሌ ለደሃ ብንመጸውት ናቱ ወይ አይ እንትን ብሏል እኮ አሁን ቅድም አይተህ ከሆነ ማቴዎስ 25 ላይ እኮ ስናነሳ የዘላለም ሕይወትን ራሱ ያገኙት እነዛ ሰዎች በሰሩት መልካም ስራ ነው ብሎ እኮ ኮንፌስ አድርጓል። ሜቢ ቀደም ሰምተው ያ አይ እንትን ላመጣለህ ስለፈለግኩ ነበረ። ናት ይሄ አጣላኝም። እኔ ክርስቶስ በሰራልን ህይወት መኖር አለብን። መጽሐፍ ቅዱስ እኮ ለመጽደቅ ማለት ነው። በነገራችን ላይ ፕሮቴስታንቶች የትኛውም ፕሮቴስታንቶች እንደዚህ አይሉ ባይዘ የሙሉ ወንጌልንም ደግሞ ላሳየ እችላለሁ። በእምነት ብቻ እንደው ኦኬ እሺ ከቤተ እምነት አሳየኝሽ አይ ይላሉ። እኔ ባለውበት ህብረት ላይ እኛ ያ ሙሉ ወንጌል አይደለ? ያው በራሳችን ስራ አንጸድቅም ነው እንጂ ያሉት ክርስቶስ የሰራልንን በመስቀሉ ላይ የተደረገውን በጽድቅ መገድ አለመገለጡ አለበለዚያ ታዲያ ሰይጣንም ያምናል ይቀጠቀጣልም እኮ ይላል እኮ መጽሐፍ ቅዱስ። እምነቴን በምንድን ነው የምገልጸው? በስራ አይደለም እንዴ? ጥሩ ሙሉ ወንጌል ስለሆን ትልቁ ላይ አድርገኝ ይሁዴ እቺን ላሳያትና ኦኬ እኔ አቋሜን ነግሬያቸዋለሁ። የማውቀው መጽሐፍ ቅዱስ ክፍል ይሄ ነው። ሌላ ጥያቄ ካላችሁ ጠይቁ። ተባረኩ። እኮ ያንተን አቋም ብቻ ሳይሆን አንተ ያለባትን ቤተክርስቲያን አቋም ላሳይህ። እኔ ደግሞ እሺ እንግዲህ ይሄ የሙሉ ወንጌል ያው ቅድም ያሳየሁት ነው። እንትን ብላችሁ አይታችሁታል ብያለሁ። እሺ ስለ መልካም ስራ ወይ ደግሞ ስለ በእምነት ስለ መጽደቅ ሙሉ ወንጌል ያስተማረችውን ከሙሉ በእምነት እንደሆነ በእምነት ብቻ እንደሆነ ከተናገረች በኋላ ምን ይላል መሰላችሁ? እዚህ ላይ ይታያል። በያዕቆብ መልእክቱ ውስጥ የተገለጸው አሁን ያወራ ነው ማለት ነው። ሰው በስራ ይጸድቃል የሚለውን ወንድሜ ቀበለዋል። እሺ ቴንክ ዩ። እዚህ ታች ላይ ማለት ነው። በያዕቆብ መልእክቱ ውስጥ የተገለጸው በስራ የሚገኝ ጽድቅ ከዚህ በላይ ከተገለጹ ጨርሶ የተለየ ነው። በእምነት መጽደቅ ከሚባለው ትምህርት ጨርሶ የተለየ ነው ካለች በኋላ በእግዚአብሔር ፊት በቅድስና ሕይወት በመመላለስ የምናሳየው የጽድቅ ፍሬ እንጂ ደህንነትን የምናገኝበት መንገድ አይደለም። እዚህ ያነበብኩ ቀና አላረኩላችሁም። ይሄው እሺ፣ ይሄው ልክ ነው ታዲያ ደህንነትን የምናገኝበት መንገድ ይገኛል። እኔ በሰራው ስራ ይገኛል እንዴ? ቆይ አንዴ። ኦኬ ደህንነት አንተ በሰራው ስራ አይገኝም። ደህንነት በራስህ ያገኛለሁ ትላለች። ጥሩ እሺ፣ መጽሐፍ ቅዱስ ላይ ላሳይ። ኦርቶዶክስ በእምነት ብቻ እንዳልሆነ ደህንነት ቆይ የዘላለም ሕይወት በእምነት ብቻ እንዳልሆነ ይሄው መጽሐፍ ቅዱስ ላይ ላሳይ። እሺ የሮሜ መልእክት ምዕራፍ 2 ቁጥር 7 እሺ ምንድን ነው የሚለው? እስቲ አንብብልኝ። ከ6 ጀምሮ አንብቡ። በበጎ ስራ በመጽናት ኦኬ እርሱ ጌታችን እሺ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ጌታችን ዳግም ሲመጣ እሺ በበጎ ስራ በመጽናት ወይ ደግሞ በበጎ ስራ በሚታዘዙ ማለት ነው። በጎ ስራን መልካም ስራን በሚሰሩ እሺ ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል አለ። የዘላለም ህይወት የሚሰጣቸው መልካም ስራ እየሰሩ ለሚጸኑት ነው አይደለም? ልክ ነህ።
ቴንክ ዩ። ስለዚህ ይኸው በመልካም ስራ የዘላለም ህይወት ይገኛል። ቴንክ ዩ። መልካሙን እሺ ስራ ወደዚህ ማን እንመለስ። ይሰራልህ ነው? የክርስቶስን መልካም ስራ ይኸው ይዘን መሄድ አለብን። ራስ የምትሰራው ነው። ደህንነቱን በአንተ ራስ ጀምረው የምትሰራው ነው። እንደሆነ ላሳየህ። ራስ የምትሰራው እንደሆነ እዚሁ ላይ ላሳየህ። የትኛውን እስቲ እኔ የምሰራው መልካም ስራ እስቲ ያሳየኝ። ይኸው በበጎ ስራ በመጽናት ምስጋናና ክብር የማይጠፋ ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ካለ በኋላ ቀጠል ላይ ያደረግና ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙት በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል አለ። አመፅ የሚሰሩት ማን ነው የሰራላቸው? ቴንክ አመፁ ዩ። እንዴ ሰው እኮ ነፃ ፈቃድ አለው። አመፅንም መስራት በመልካም ስራ መጽናት መብት አለው። ስለዚህ አመፁን የሚያደርገው ማን ነው? ክርስቶስ ነው ሰው ነው ሰውየው ነው? ኖ ሰው እሺ ሰውየው በጎ ስራውን ይኸው በጎ ስራውንስ የሚያደርገው ማን ነው? እኔ ራሴ። በቃ እሱን ነው እኮ በምን ያልን በጎ ስራውን በምን አደርገዋለሁ? አሁን ይሄን መልስ። በክርስቶስ ሆነን በክርስቶስ በክርስቶስ በግንዱ ሆነን በክርስቶስ መልካም ስራ ለመዳን በክርስቶስ እንሰራለን። ቆይ ናቲ አትሽሸኝ። እሺ በክርስቶስ ምን ጸጋ አይደል? ጸጋው ያግዘናል። ኦፍ ኮርስ በቃ አለቀ። ያ ነው። አየህ ጸጋውንማ ነገሩ ጸጋ። አናጣጥልም። ቆይ ጸጋ ማለት ዌት እሺ ይህን ቪዲዮ ይላጥፈው። እሺ ጸጋ ማለት ስጦታ ማለት ነው። ታች ያለም ሰው እንዲማር ማለት ነው። ጸጋ ማለት ስጦታ ማለት ነው እና ከእግዚአብሔር የሆነ ማለት ነው እና ይህ ጸጋ ሲሰጥ ልክ ቲቶ 3 እንደሚናገረው በበጎ ስራ እንድንመላለስ እግዚአብሔርን በመፍራት እንድንመላለስ እግዚአብሔርን በመምሰል እንድናድግ ያግዘናል፣ ይረዳናል። በጣም ያለሱ እርዳታ ምንም የሚሆን ነገር የለም ከመተንፈሳችንም ጀምሮ ማለት ነው። አሁን አንተ ግን ያልከውን ቅድም ምንድነው ሙሉ ወንጌልም አታምንም ነው። ይኸው ለመጽደቅ እሰራለሁ አልክ፣ ሙሉ ወንጌል አትልም። ለድህነት የሙሉ እሰራለሁ ወንጌል አልክ፣ መግለጫ ሙሉ እኮ ወንጌል ልክ እኮ ነው አትልም። ወንድሜ። ኖ የደህንነት ስለዚህ መሰረቴ ሰው ክርስቶስ የሰራው ነው አለች። ይኸውልህ አዳምጠኝ ናቲ። ቆይ ደህንነትን አይ በክርስቶስ አይደለም፣ ነው የድህነት ያለችው። መሰረቴ ክርስቶስ የሰራው ነው ብቻ አይደለም። እሱን አይደለም ያሳየው። ሙሉ ወንጌል ያለችውን ቃል በቃል ልበልልህና ትስማማለህ ወይ ልበልህ። ሰው በስራው ይጸድቃል ወይስ አይጸድቅም? አንተ እምነት ሙሉ ወንጌል አይ አይጸድቅም፣ ባይሆን የጸደቀው ማሳያ ነው እንጂ ነው ያለችው። አንተን ደግሞ ልጠይቅህ፣ ሰው በስራው ይጸድቃል አይጸድቅም? ወደዚህኛው ድምታ ከመጣ ልክ ነው። የኔ ጽድቅ የመርገም ጨርቅ ነው። ምንም የሚያጸድቀኝ ነገር የለም። እንዴ ይሄማ ከትልቁ ጋር ታጣላይ ነው። በቃ አሁን አዎ ተመልከቱ ጋይስ፣ ታች ያላችሁ ይህ የፕሮቴስታንቶች ዋነኛው ትምህርት በእምነት ብቻ ሲሉ ይህ ነው ትምህርቱን። እሺ የያዕቆብ መልእክት ላይ አብርሃም እግዚአብሔርን አመነ፣ እምነቱም እግዚአብሔርን አመነ፣ ጽድቅ መሆኑ ተቆጠረለት፣ ይህ ተፈጸመ ተባለ። አብርሃም የእግዚአብሔር ወዳጅ የተባለው በእምነት ብቻ ነው ወይስ ከእምነት ጋር ስራን አስተባብሮ ስለያዘ ነው? በመልካም ስራንም ስለሰራ ነው? የአብርሃምን ስራ አንዱን ንገረኝ። እሺ አብርሃም የተገለጠበት ለምሳሌ እዛው ያዕቆብ ላይ የተጠቀሰው መስዋዕት ማቅረቡ ልጁን ይዞ መሄዱ ነው አይደለ? ቴንክ ዩ። አየህ የእምነቱ ህይወት እንዲኖረው አደረገ ማለት ነው። እኔም በክርስቶስ ባለኝ እምነት የኔ ጥያቄ አብርሃም ጸደቀ ተብሎ ያዕቆብ ላይ የተጻፈው በእምነት ብቻ መልካም ስራ ከመስራቱ በእምነት ብቻ ነው ወይስ መልካም ስራንም ያስተባበረ ስለሆነ ነው? መልካም ስራም ስለሰራ ነው? ተባረክ ናትዬ። ከዚህ በላይ መሄድ አልፈልግም። ሌላ ጥያቄ ካላችሁ ጠይቁኝ። በጣም ነው የማመሰግነው። እሺ እንግዲህ ካልፈለክ እንግዲህ ወይ ዮሐዴም ጋዲም እስኪመጡ እኔ ማጠቃለያ ልስጥ። ኤኒዌይስ እዚህ ውስጥ ያላችሁ ሰዎች ለምን እንደዚህ እንደሚሉ ምክንያቱም ልስጥ። እንደውም ዛሬ ቪዲዮ ቀርጬ ስለመሸ ነው ያልፖስትኩት፣ ነገ ወይ እንትን እላችኋለሁ። እና በአጭሩ ምን እያሉ መሰላችሁ? የጽድቅ ጉዳይ ላይ ፕሮቴስታንቶች የሉተረን ትምህርት እንትን ይላሉ እና ያ ማለት አሁን መልካም ስራ ለድህነት አይደለም ወይም ደግሞ ለድህነት አያስፈልግም ሲሉ ምን እያሉ እንደሆነ ታውቃላችሁ? እኛ በቃ ኃጢአተኛ ነን፣ በተመሳሳይ ሰዓት ደግሞ ጻድቅ ነን እና ጻድቅ
ተብለን ደግሞ የተጠራ ነው ከምን አንጻር ነው? እውነትም እንደው ጻድቅ ሆነው ነው አይደለም፣ እንደዛ አይደለም። እና ከተባለ የክርስቶስ ጽድቅ ለኛ ተቆጠረልን፣ ልክ እንደ ፍርድ ቤት ታወጀልን፣ ተቆጠረልን። እና እኛ ምንም ብንሰራ መልካም ስራ እንደው የክርስቶስን ጽድቅ የሚያክል ስለማይሆን ለድህነት አይሆንም። ስለዚህ የሚፈረድብን እንደው እኛ በሰራ ነው ባልሰራ ነው በኃጢአታችን በምናምን ሳይሆን በክርስቶስ ጽድቅ ብቻ ነው የሚፈረደው። እና እግዚአብሔር የሚያየው የክርስቶስን ብቻ ነው፣ የኛ ምንም ነገር የለም ብለው ነው የሚያምኑት ማለት ነው። ለዛ ነው ማርቲን ሉተር የፕሮቴስታንት መስራች የሆነው ራሱ በአሜሪካን ኤዲሽኑ ላይ ቮሊዩም 35 ላይ የገለባ መልእክት፣ ይህ ሐዋርያት ያልጻፉት መልእክት ብሎ የተናገረው እና በተመሳሳይ ሲሉ ተቆጠረልን ሲሉ እንደ ውስጣቸው ነፍሳቸው ጸድቋል ወይ ብላችሁ ስጠይቁ አይ አልጸደቀም ነው። ኦኬ ነፍሳችሁ ውስጥ ኢንፊውስ ተደርጎ ወይም ደግሞ ይሄ ጽድቁ ውስጣችሁ ማንነታችሁን ቀይሮታል ወይ ብላችሁ ብጠይቋቸው አይ ነው እንትን የሚሏችሁ ማለት ነው። ሶሊድ ዲክላሬሽን ላይ ለምሳሌ አርቲክል 3 ሴክሽን 32 እና 34 ለምሳሌ ብታዩ ፎርሙላ ኦፍ ኮንኮርድ ወንጌል ምዕራፍ 9 እንደተናገረው ወደ ጠበበው በር ለመግባት ተጋደሉ እንዳለው ተጋድሎ የሚያደርጉት ለዛ ነው። ኦኬ ኦቨርካም ለማድረግ ይህንን ኢነር ማንነታችን ኦቨርካም ለማድረግ ለምን ይህን ማንነታችንን ጥለን ክርስቶስን ወደ መምሰል የበለጠ እያደግን ለመሄድ ነው ተጋድሎ ራሱ ዋናው ፐርፐዙ። እና ብዙ ጊዜ ለዛ ነው ፕሮቴስታንቱ ዓለም ላይ ተጋድሎ የሚባል ነገር የማይሰማው የማይታወቀው። ኢቭን እንግዲህ ሜቢ አንዳንድ አላውቅም እንግዲህ አንግሊካኖች ከምናምን እንደዚህ አይነት ነገር ይኑር እዛ ላይ በደንብ እንትን ባለንም ብዙዎቹ ጋር ማጆሪቲዎቹ ጋር ኢቭን ሉተርን ጨምሮ የምንኩስና ህይወት ራሱ በመቃወም ደረጃ ምን ያደርጋል ምንኩስና እንዲህ የሚባል ነገር አለ እንዴ? ኢቭን የምንኩስና ህይወት ራሱ ላይፍ ስታይሉ ራሱ እንደ ላይፍ ስታይል የሚቃወሙበት ምክንያት አንዱ ይሄ ነው። የተጋድሎ ህይወትን እንትን የማለት ነገር አለ እና ከዛ አንጻር ነው። እስቲ ናቱ እንዳለው ሌላ ቀን ደግሞ ኢምፒውስ ሪሌሽንስ የሚሏቸው ብለን ሰፊ ሀሳብ እንሰጥበታለን እንደ እግዚአብሔር ፍቃድ። በነገራችን ላይ እሱም አይ ቲንክ ታች ይኖራል። አሁን በቃ ጋድ ያለው ነው። እኛ ጽድቅ ብቻ ማን ነው ሶሪ ጽድቅ ብቻ ልል ነበር እዛው ሀሳቤ ላይ ስለ ጽድቅ በቃ ጽድቅን ዲፋይን ስናደርገው እድገቱንም ጭምር ነው እግዚአብሔርን በመምሰል የምናድገውንም ጭምር ነው እንጂ እንደው በቃ አንዴ ተቆጥሯል የሚባለውን ብቻ አይደለም ማለት ነው። እና ሁለተኛ ደግሞ አጸደቀን ክርስቶስ ስንል ደግሞ ነፍሳችንንም ማንነታችንን ነው እንጂ ከላይ አውትሳይድ ወይ ደግሞ ኤሊያን ራይቸስነስ እንደሚባለው አይደለም። ቃሎት ያሰማል እናቱሻ። አሁን መዝሙር እንሰማለን። ያው 1 ሰዓት ተኩል ላይ ነው የገባ ነው። ኦልሞስት 2 ሰዓት ከሩብ በሙሉ ላይቭ ላይ ነበር እና ያው ፕሮቴስታንት ወንድሞቻችን እናቶቻችን እንወዳቸዋለን እንድትድኑ ስለምንፈልግ ነው እንጂ ሌላ ነገር አይደለም። እንደዚህ አይነት ሀሳብ የምናነሳው የምንወያየው የእግዚአብሔርን ቃል የምናወራው የእውነት ሙላት ወዳለበት ወይ ደግሞ ፉልነስ ኦፍ ትሩዝ ወዳለበት ወደ ጌታ ቤተክርስቲያን ሰዎች እንዲጨመሩ ነው ዋናው ዓላማችን። ሌላ ዓላማ የለንም። ዛሬ ጉሮሬማ ከረዥም ጊዜ በኋላ አንተ ኦልሞስት 1 ሳምንት ላይቭ ገብቼ አላውቅም ነው። ያኔ ላስት ታይም ጉንፋን ምናምን አሞኛል ነበር። በዛ ምክንያት አሁን ጉሮሮዬን ሊዘጋ ፈለገ። እሺ መዝሙር እንስማ። አሁን አንድ መዝሙር ዮሐዴ አፉ በለኝ ብሎ እስኪ ደግሞ አሁን እኮ ነው የማየው ዩቲዩብ ላይ ስገባ ያዘጋጀው ተምኔል ለካስ ወይ መድኃኒዓለም ሰማ ያዘጋጀው ተምኔል ቅድም ካወራነው ርዕስ ጋር ነበር። እንግዲህ ባይዘው እንገባበታለን ብለን ያሰብነው ርዕስ ጭራሽ አድሬስ አላደረግነው። የሰሞኑን ቲክቶክ ላይ ከነበረው አካል ምናምን ከሚሉ ነገሮች አንጻር ነበረ። ከአባቶችም ከምንም በደንብ እንሄድበታለን ብለን አስበን ነበር። ያው እንግዲህ ሌላ ቀን እናደርገዋለን እሱ። እሺ መዝሙር ናቱ ሜቢ ገስት ላይ ብቻህን ከኔ ጋር ያለ ወንድም ስለሆንክ እስቲ እድል ስጥ። መዝሙር እንዲከፈት የምትፈልገው መዝሙር ካለ የመድኃኒዓለም ስሙ ገናና የገብረ ዮሐንስ መድኃኒዓለም እልፍ አእላፍ መላእክት ቢቆሙ ከአንተ ፊት ብሎ የዘመረውን ነው።
ከፍ በል ክብርህም በምድር ይነገራል ዘመን የሚዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመን የሚዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመን የሚዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ጋይስ ይቅርታና ታብታቡን 500 ምናምን ሰዎች ያላቸው ያው ኦልሬዲ አሁን እየጨረስን ስለሆነ ነው። ታብታቧን 1 ሚሊዮን እናስገባት በጣም ከታላቅ ይቅርታ ጋር። ኦኬ ያው ታብታቡ እንደዚህ ጥሩ እየሆነ ሲመጣ ሁሌ ላይፍ ስንገባ አክቲቭ እንዲሆን ማለት ነው። ታብታቧን 1 ሚሊዮን እናስገባት። እጃችሁን እየጠቀጠቃችሁ መዝሙር ስሙ። ሊቃናት ይጮኻሉ በጎድል ነሳ እያሉ የወርቅ ጽና የያዙ ምስጋናህን አበዙ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመን የሚዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በደምህ የታተሙ ኃይልህን ተሸክሙ የቅኔ ዑደት ሆነ ክብር በዓለም ገነነ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመን የሚዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በዙፋኑ ስር ካሉት ከሰባቱ መናፍስት ከታመነ ምስክር አዲስ ውዳሴ መዝሙር ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመን የሚዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመን የሚዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና
እሺ አንድ መዝሙር እንድገምን አንጨርስ በቃ። ኦ መስተምህርት አስተምህሪ ሀበ ወልኪ ቸሪቱ አማላጅቱ ሆይ ከልጅሽ ዘንድ አማልጂ። ቅዳሴ ማርያም ምዕራፍ 2 ቁጥር 18። ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ። ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ። ተጥሎ አዝኖ የኖረው በልጅሽ ነው ቀና ቀን ያለው። ንጉሡን ስትወልጅ በበረት ተፈታ አዳም ከስራት። ተጸውዐ ስምኪ ወዘገብረ ተስካረኪ ብሎ ቃል ኪዳን ሰጠሽ ፍጥረትን የሚመርቅ። ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ። ከሚያስብ ከማይዘነጋ ፍጥረቱን ከሚያረጋጋ ስላለሽ በእግዚአብሔር ቀኝ ለኃጥአን ድንግል ለምኝ። ተጸውዐ ስምኪ ወዘገብረ ተስካረኪ ብሎ ቃል ኪዳን ሰጠሽ ፍጥረትን የሚመርቅ። ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ። ከሰማይ ሰማያት ወርዶ መለኮት ሥጋን ተዋሕዶ አየነው በጠባብ ደረት ወሰድሽው በአጭር ቁመት። ተጸውዐ ስምኪ ወዘገብረ ተስካረኪ ብሎ ቃል ኪዳን ሰጠሽ ፍጥረትን የሚመርቅ። ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት
ስልጣን ያለሽ የባህሪያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። ሰነድ ነሽ መታረቂያችን ከተማም መማፀኛችን በሰማይ በምድርም ያሉ ለክብርሽ ቀን ይገኛሉ። ዘዘወአ ስመኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ሰጠሽ ፍጥረትን የሚመግብሽ ሸሪቱ አማላጅቱ ሆይ እናቱ ነሽና ላዶናይ በሥላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። እሺ እናንተ ሰዎች ረዥም ሰዓት ተቀመጥን። ከአንድ ሰዓት ተኩል ኦልሞስት 6 ሰዓት ሆኗል። 5 ሰዓት 3 ሰዓት ተኩል በሙሉ እዚህ ላይቭ ላይ ነበርና ደክሞኛል። እግዚአብሔር በሚያውቀው እኔም ስለደከመኝ 3 ሰዓት ተኩል ማለት ቱማች እውነት ለማውራት 3 ሰዓት ተኩል ብዙ ነው፣ ግን ይሁን በሚለው እና ለማንኛውም ሰላም እደሩ። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ያው ካህን ባንሆንም ምንም የክህነቱ የድቁናው ነገር ባይኖረንም ቅዱስ ጳውሎስ መጨረሻ ላይ እዚህ ሁለተኛ ቆሮንቶስ ምዕራፍ 13 ላይ እንዲህ ብሎ ይናገራል። ከቁጥር 12 ጀምሮ ከቁጥር 11 ጀምሮ ለሁላችንም የሚሆን መልእክት ስለሆነ እንስማው። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 11 ጀምሮ እንዲህ ብሎ ይናገራል። በቀረውስ ወንድሞቹ ደህና ሁኑ፣ ፍጹማን ሁኑ፣ ምክሬን ስሙ፣ በአንድ ልብ ሁኑ፣ በሰላም ኑሩ። የፍቅርና የሰላም አምላክ ከእናንተ ጋር ይሆናል። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል ካለ በኋላ የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስን ኅብረት ከሁላችሁ ጋር ይሁን ይለናል ቅዱስ ጳውሎስ። ዛሬም ቤተክርስቲያኑ ስላለ ሐዋርያ ቅዱስ ጳውሎስ ይህንን ሰላምታ ይህንን መልእክት ዛሬም ኦፍኮርስ በጊዜው ለቆሮንቶስ ክርስቲያኖች ቢላክም ዛሬ ለእኛም የሚሆን ነው እና አባታችን ቅዱስ ጳውሎስን ምን እንለዋለን? አሜን እንለዋለን። እና የእግዚአብሔር ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በአንድም በሌላ መንገድ የተወሰነ ነገር ትምህርት አግኝተንበታል ብዬ ተስፋ አደርጋለሁ። ድምፄም እየተዘጋ ነው እንደምታዩት እና ከዚህ በላይ ከቆየው እናንተ ሰዎች ነገ በምልክት እንዲህ ብዬ ማውራት ልጀምር ነው እና እሱ ደግሞ ጥሩ አይደለም ለሁላችንም። ስለዚህ ለነበረን ቆይታ እናመሰግናለን። በጸሎታችሁ ምናምን ነገር አደራችሁን አስቡ። በጸሎት እንተሳሰብ። በቃ ሰላም ደሩ ባይ ሰላም ሁኑልኝ። ኧረ ሰላም ደር እያልኩ አሁን መዝሙር ኮሜንት ላይ አሁን በዚህ ሰዓት መዝሙር 4 አታስጠቁሩኝ ተው።